ስሜለሽ የእናት ፍቅር ማከኮኖፊ ትርጉም ባህሩ ዘርጋው ግዛው 1981 ዓመተ ምህረት ክፍል 1 ማስታወሻ በሀገራችን ውስጥ የመጽሐፍ አንባቢው ሕዝብ ቁጥር ከጊዜ ወደ ጊዜ እየጨመረ በመምጣቱ ማንበብ ፍላጎቱን ለማርካት ብዙ መጽሐፎች እንደሚያስፈልጉ ግልጽ እየሆነ መጥቷል። እኔም ይህ መጽሐፍ የአንባቢያንን ፍላጎት በመጠኑም ቢሆን ያረካል የሚል እምነት ስላደረብኝ የደራሲው ሐሳብ እንዳይዛባ የሚችለውን ሁሉ ጥንቃቄ በማድረግ ተርጉሜ አቅርቤያለሁ። እናት ለልጇ ያላት ፍቅር እስከ ህልፈተ ሕይወት ድረስ አብሮ እንደሚቆይ በባልና ሚስት መካከል ሊፈጠር የሚችለው አለመግባባት ተገላልጾ በመነጋገር ሊወገድ ሲችል ይህ ባለመደረጉ የሚያስከትለው አስከፊ ሁኔታ ምን እንደሚመስል በሌላው ትዳር ውስጥ ገብተው የሚፈትቱ ግለሰቦች ፍጻሜያቸው እንደማያምር ምሕረትን የሚነፍኩ የጸጸት መናኸሪያ እንደሚሆኑና ለፍትህ ሲሉ ጥቅማቸውን የጠሉ ስለሚኖራቸው የራስ ኩራት ከዚህ መጽሐፍ በመጠኑም ቢሆን መማር ከመቻሉም በላይ ታሪኩ በቀጥታም ሆነ በተዘዋዋሪ እያንዳንዱን ስለሚኮረኩር የሚሰጠው ምክር ብዙ ይሆናል ብዬ ገምታለሁ። ይህ መጽሐፍ በታዋቂው ደራሲ በአሌክሳንደር ቢሶን ማዳም ኤክስ የእናት ፍቅር ታሪክ በሚል ተደርሶ ለብዙ ዓመታት በተውኔት ሲታይ ከቆየ በኋላ ጂ.ደብሊው ማከኮኖፊ በተባለው ደራሲ በ1902 ዓ.ም በታሪክ መልክ ተጻፈ። የመጽሐፉ ዝነኝነት በዓለም የታወቀ በመሆኑ በልዩ ልዩ መልክ በፊልም ተቀርጾ በሚሊዮን የሚቆጠሩ ሕዝቦች አይተውታል፣ አሁንም እያዩት ነው። ለዚህ ወደ አማርኛ ለመተርጎም መጽሐፍ ተስማሚ ሆኖ ያገኘሁት ስሜለሽ የሚለውን ስያሜ ነው። አጋዘን ለልጇ ስትል ተወጋች እንደሚባለው የልጅ ፍቅር የማይፋቅና የማይረሳ ዘላለማዊ ሕይወት በመሆኑ ወይዘሮ ስሜለሽ ለምታፈቅረው ልጇ ስትል የደረሰባትን ስቃይ ከታሪኳ መመልከት ይቻላል። ይህ መጽሐፍ በቅርቡ አቀነባብሬ ወደ ተውኔት በመለወጥ ለሕዝብ ለማቅረብ ምኞት ያለኝ መሆኑን ለአንባቢያን እገልጻለሁ። ባህሩ ዘርጋው ግዛው። ምዕራፍ 1 መድኃኒት የያዙ ሳጥኖችና ብልቃጦች በተቀመጡበት በአንድ አነስተኛ ጠረጴዛ ላይ ደብዛዛ ብርሃን የሚሰጥ ፋኖስ አለ። ከጠረጴዛው ትንሽ ፈቀቅ ብሎ አንድ አልጋ ተዘርግቷል። በአልጋውና በጠረጴዛው መካከል ባለው ወንበር ላይ 31ኛ ዓመቱን በማገባደድ ላይ ያለ አንድ ሰው የእጆቹን መዳፎች ከወንበሩ መደገፊያ ላይ ወደ ላይ ገልብጦ ተቀምጧል። ሰውየው በግራና በቀኝ ያሉትን ጠረጴዛና ወንበር በቀላሉ ሊደርስባቸው ይችላል። ክፍሉ በሽታ ስቃይና የሞት ጥላ ያንዣበበበት ይመስል ነበር። ሰውየው በዚያ ወንበር ላይ ሰውነቱን ወደ ኋላ ለጠጥ አድርጎና ጭንቅላቱን በመደጋፊያው ላይ አሳርፎ 14ኛ ሌሊቱን ተያይዞታል። በጣም ከመድከሙና በሐሳብ ከመደቆሱ የተነሳ ሰውነቱ ዝሏል። በጽኑ ታሞ በአልጋው ላይ የተኛውን ሕፃን ልጅ ግንባሩን አለፍ አለፍ እያለ እጆቹን በመስደድ ሲዳብሰው ያለ ወትሮው በልጁ ግንባር ላይ ላብ ችፍ ብሎበትና ኩሳቱ ቀንሶለት አገኘው። በዚህ የተነሳ ላለፉት 2 ሳምንቶች በጭንቀትና በፍርሃት ተውጦ የነበረው መልከ መልካም ፊቱ የደስታና የእፎይታ ገጽታ ታየበት። ይህ ሰው ፍሎሪዮት የሚባል ሲሆን መንፈሰ ጠንካራና ብርቱ በመሆኑ ገና በ31 ዓመቱ የፓሪስ ከተማ ፍርድ ቤት ምክትል ጠቅላይ አቃቢ ሕግ ሆነ። በዚህ ለጋ ዕድሜው ለዚህ ከፍተኛ ደረጃ የበቃው በነበረው የሥራ ፍቅርና ታታሪነት ነው። ባለፉት 15 የጭንቅ ቀኖች ውስጥ እንኳን ሌሊቱን በሙሉ በመቀመጥ ልጁን ሲያስታምም እያደረ ከፍርድ ቤት ሥራው ለአንድ ደቂቃ ያህል ዘግይቶ አያውቅም። ለፍሎሪየት የቀሩት ልጁና ሥራው ብቻ ነበሩ። የኑሮው አለኝታና የሕይወቱ ጸጋ የነበረችው የሚያፈቅራትና የሚያመልካት ሚስቱ ትታው ኮበለለች። ለእርሱ አሁን የቀሩት ሕይወቱ ልጁና ሥራው ስለነበሩ ጊዜውንና ጉልበቱን እኩል ሰውቶላቸዋል። የልጁ ፍቅር እጥፍ ድርብ ሊሆንበት የቻለው ከሚያፈቅራት ሚስቱ በመወለዱ ነው።
ሚስቱ ትታው ከመሄዷ በፊት ለሷ ያለውን የማይከስም ፍቅር ለማስመስከርና ዝነኝነቷ የገነነ እንዲሆን ስልጣንና ክብርን ለማግኘት ለፍቷል። ከሁለት ዓመቶች በፊት በዚያ አካባቢ እንደ እርሱ ያለ በጣም ደስተኛ ሰው አልነበረም። አንድ ቀን ምሽት ፍሎሬት ከሥራው ያለ ወትሮ ቀደም ብሎ ወደ ቤቱ መጣ። ያ ቀን ያ ምሽት የኑሮ ሕይወት ሊገነባ እንዳይችል አድርጎ የናደ ያፈረሰና ቀሪው ሕይወቱንም ብቸኛ እንዲሆን ያበቃው ዕለት ነው። በዚያ ቀን በዚያ ምሽት በዚያ ጨለማ ሚስቱ ትታው ኮበለለች። ከአእምሮው ውስጥ ፍቆ ሊያወጣት ባይችልም በአካል ተለየችው። እርሷን ለመርሳት እርሷን ላለማስታወስና ከመንፈሱ ውስጥ አንቅሮ ለማውጣት የሚችለውን ሁሉ አደረገ። ታገለም። ነገር ግን ነፍሱ ከሥጋው ተለይቶ በድህነቱ እስኪመሰክር ድረስ ትዝታዋ እንደማይለየው ለራሱ አረጋገጠ። የተጠናወተውና የተጣባው ፍቅር የማይከስም ቢሆንም ጊዜውን በሥራ ላይ በመዋል የሚስቱን ፍቅር በልጃቸው ላይ አሳደረ። በመሆኑም ፍሎሬት ወደ ፍርድ ቤት በማይሄድበት ጊዜ ለልጁ ልዩ ትኩረት እየሰጠ ተንከባከበው። ዳሩ ግን የልጁ ጥቁር ዞማ ጸጉርና ጥቁር እንክብል ዓይኖች ቁርጥ የእናቱን ይመስሉ ስለነበር የዕለት ትዝታው የማያቋርጥ ሆነ። እውነተኛ ፍቅር የማይሰለችና ቢተውት የማይተው ስለሆነ ውስጡን የሚቦረቡር የተዳፈነ እሳት ሆነበት። የሚያፈቅራት የሚወዳትና የሚኮራባት ሚስቱ ረግጣው ከሄደች 2 ዓመቶች አለፉ። በእነዚህ ዓመቶች ውስጥ ራሱን በራሱ በማጽናናት እየወደቀ የመጣውን ሕይወቱን ያስተካከለና የሚያጋጥመውን ችግር እየገታ ሐሳቡን እያሰባሰበ ኑሮውን በአዲስ ሕይወት ለመምራት ሞከረ። ይህን ሐሳብ እንዲጠነስስ ያደረገው ዋናው ምክንያት ሕፃን ልጁ ሬሞንድ ነበር። ልጁ ያለ እርሱ መኖር እንደሚቀር ተገነዘበ። በተጨማሪም ስለ ልጁ እናት ያለው ፍቅር እንደሚወደውና እንደሚጠቀምበት ሕግ ጠንካራ በመሆኑ በሆዱ ውስጥ የሚንቀለቀለውን የሐሳብ እሳት ላንቃፍኖ ይዞ መራራ ሕይወቱን ከመምራት በስተቀር ሌላ አማራጭ አልነበረውም። የሚያፈቅራት ሚስቱ ጃኩሊን ትባላለች። ፍሎሬት እሷን ለአፍታ እንኳን ሊረሳት አልቻለም። ችግሩ ግን ያደረሰችበትን በደልና የፈጸመችበትን የጭካኔ ሥራ፣ በዚህም የተነሳ የደረሰበትን የሕይወት ቀውስ ሊረሳው ባለመቻሉ ሥራዋ በዓይነ ሕሊናው ድቅን ባለበት ቁጥር በውስጡ የታመቀው የንዴት እሳት ወላፈኑ ይገርፈው ነበር። በተለይ ባለፉት 2 ሳምንቶች ውስጥ የሚያፈቅረው ልጁ በሞት አፋፍ ላይ ሆኖ ሲሰቃይ ሕይወት ትርጉም አልባ ሆናበት ነበር። ብሶቱን የሚያዋየው አይዞህ የሚለውና ውስጠ ገመናውን የሚያውቅለት የራሱ የሆነ ሰው ባጠገቡ ባለመኖሩ ሐዘኑ መራራ ሆነበት። የልጁ ትኩሳት እጅግ ከፍ በሚልበት ጊዜ የሞተበት እየመሰለው ሰውነቱ በተደጋጋሚ እሳት እንደነካው ጅማት ተኮማትሯል። የሚያፈቅራት ሚስቱ ብትኖር ኖሮ አልገፋ ያለው ረጅም ሌሊት የተለየ መልክ ይኖረው ነበር። የእርሱ ክንዶች በእርሱ ላይ ተጠላልፈው ልጃቸው ሊድን የሚችልበትን ዘዴ እያንሰላሰሉ ጭንቀቱን ትካፈለው ነበር። በልጁ ሕመም ምክንያት በቤቱ ውስጥ የደረሰው መደናገር በመጠኑም ቢሆን ተወግዶ ፍሎሬት ከፍተኛ እፎይታ ያገኝ ነበር። የሁለቱ ፍቅር በአፍላው ባይቀጭ ኖሮ ብርቁ ልጃቸው በእናት የፍቅር ዓይን እየታየ የበለጠ ጥንቃቄና እንክብካቤ ሊያገኝና ፍሎሬትም ከሥራው ሲመለስ የደከመ ሰውነቱን በመጠኑም ቢሆን በማሳረፍ የሰላም እንቅልፍ ሊወስደው ይችል ነበር። በተለይ ሬሞንድ እንደዚያ ታሞ ሲጨነቁና ሲጠበቡ ሰንብተው እንዳሁኑ ትኩሳቱ በርዶለትና ጥሩ እንቅልፍ ወስዶት ሲያዩ ምን ያህል ደስታ በተሰማቸው ነበር። ታዲያ ምን ያደርጋል? ጃኩሊን ለባሏ የነበራት ፍቅር ቀዘቀዘ። በሌላ ሰው ፍቅር ታውራ ልጇንና ባሏን ከምንም ሳትቆጥር እርግፍ አድርጋ ትታቸው ሄደች።
ፍሎሬትና ጃኩሊን ከተጋቡ ጊዜ ጀምሮ የቤት ሰራተኛቸው የነበረችው ወይዘሮ ሮዝ መዝጊያውን ቀስ አድርጋ ከፍታ ከገባች በኋላ ወደ ፍሎሬት ተጠግታ ወይዘሮ ቫርኔ በእንግዳ መቀበያው ክፍል ውስጥ እንደምትጠብቀው እየፈራችና እየቸረች በጆሮው ሹክ አለችው። ፍሎሬት ከድካሙ በማለቱ ተነስቶ እንቅልፍ ወዳሸለበው ልጁ ከተመለከተ በኋላ ድምፅ ሳያሰማ በእግሩ ጣቶች ጢብ ጢብ እያለ በመራመድ ወጥቶ መዝጊያውን ቀስ አድርጎ መልሶ ዘጋው። የደም ገንቦ የሆነችው ወይዘሮ ቫርኔ ባሏ የሞተባት ሴት ወይዘሮ ስትሆን ሬሞንድን እንደ ራሷ ልጅ አድርጋ በመቁጠር አዘውትራ ትንከባከበው የነበረች የዶክተር ሸነል እህት ናት። ወይዘሮ ቫርኔ ለልጁ የእናት አክል ፍቅር አላት። መልከ መልካሙንና ጸጉሩ በመጠኑ ወደ ግራጫነት መለወጥ የጀመረውን ፍሎሬትን ከማድነቋም በላይ ለእርሱ ልዩ አመለካከት አላት። በፓዚ ከተማ ውስጥ የሚኖር ሕዝቡ ሁሉ እንደገመተው ወይዘሮ ቫርኔና ወንድሟ ዶክተር ሸነልም የፍሎሬት ሚስት ሞታለች ብለው አምነዋል። ቀደም ብሎ ፍሎሬትና ሚስቱ ጃኩሊን የሚኖሩት በፓሪስ ከተማ ውስጥ ነበር። ነገር ግን ጃኩሊን ቤቱንና ልጇን አስታቅፈው ከኮበለለች በኋላ በዚያ መኖር ስላስጠላው መቀመጫውን ወደ ፓዚ ከተማ ቀየረ። ፍሎሬት ወደ እንግዳ መቀበያ ክፍሉ መጥቶ በከፍተኛ አክብሮትና ትህትና እየጨበጣት ወይዘሮ ቫርኔ ልትጠይቂኝ በመምጣትሽ በጣም አመሰግናለሁ አላት። ወጣትና ደርባባዋ ሴት በደስታ እየተፈለቀለቀች ቀና ብላ ተመለከተችው። ሮዝ ልጅ ከሰሞኑ የተሻለው መሆኑን ስለነገረችኝ በጣም ተደስቻለሁ አለችው እጁን ጨበጥ ለቀቅ እያደረገች። ፍሎሬት ልቡን አፍኖ የያዘውን በኃይል ተንፍሶ አውጥቶ ፈገግ በማለት አሁን ልጄ በጎ በመሆን በጥሩ ሁኔታ ላይ ይገኛል። እኔም አሰቃቂና አድካሚ የነበረው ጭንቀቱ ባያልፍ ኖሮ የባሰ በመድቀቅና በሐሳብ በመሰለቅ የጉስቁልና መከማቻ ማህደር ከመሆኔም ባሻገር ለመኖር የሚኖረኝ ተስፋ የመነመነ ይሆን ነበር ብሎ ነገራት። በከፍተኛ ችግር ላይ እንደነበር ካውቃለሁ። ደግነቱ የልጅ ጤንነት እየተሻሻለ መጥቶልሃል ብላ ሐዘኔታ የሞላበት የፈገግታ መልክ አሳየችው። ያሳለፍኩት ጊዜ ቀላል አልነበረም። እንደ ሞት የሚያስፈራ በመሆኑ የሚይዘውንና የምትሆውን አላውቀውም ነበር። ወንድምሽ ችግሬን ችግሩ አድርጎ ያደረገልኝ ውለታ ምንጊዜም የማይረሳ ስለሆነ ምስጋና ለማቅረብ ቃላት ያጥሩኛል ብሎ ሲነግራት ድምፁ ተርገብግቦ ሰለለ። ላለፉት ሳምንቶች ስለ ልጅ ሁኔታ ከማሰብና ሊፈወስበት ስለሚችለው ነገር ከማውጣትና ከማውረድ እንደዚሁም ከማውጠንጠን በስተቀር ሌላ ስራ አልነበረውም። ከሁለት ቀኖች በፊት ወንድሜ ዶክተር ሸነል ዕውቁና የቀድሞ ወዳጁ ወደ ሆነ ፕሮፌሰር ሄዶ ለልጅህ ሊደረግለት ስለሚገባው ሕክምና ምክር ጠይቆ ከተመለሰ በኋላ ስላደራረጉ የበለጠ ግንዛቤ ለማግኘት ሌሊቱን ያሳለፈው ልዩ ልዩ መጽሐፎችን በማገላበጥ ነበር ብላ ነገረችው። ፍሎሬት በአውንታ ራሱን እየነቀነቀ አነጋገሯን ተቀበላት። ከዚያም ምርምር በኋላ የሬሞንድን ሕይወት ለማትረፍ የሚያስችለውን ሐሳብ ማግኘቱን ነግሮኛል። ያለ መሰልቸት የቅርብ ክትትል በማድረግ ተገቢውን ሕክምና ስላደረገለት የልጄ ሕይወት ተረፈ። የደግ ወንድምሽን ውለታ ምንጊዜም አልረሳውም አላት ፍሎሬት እንደገና። ያደረገው ጥረትና ያገኘው ውጤት ክብር ያጎናጽፏል። ስለሆነም ለልጅ ያደረገው ድርጊት ማድረግ የሚገባውን ስለሆነ ብዙ አትጨነቅ። እውነቱን ለመናገር ያህል ወንድሜ ሬሞንድን በጣም ስለሚወደውና እንደ ራሱም ልጅ አድርጎ ስለሚያየው ሕይወቱን ለማትረፍ ያደረገው ነገር ሁሉ በራሱ ላይ እንዲኮራ አድርጎታል። ፍሎሬት የሚያስደስት ፈገግታ ካሳያት በኋላ በአንቺስ በኩል እንዴት ነው ብሎ ጠየቃት። ልጅህን ከመወደውም በላይ አፈቅረዋለሁ። እርሱም ያፈቅርሻል። ከህመሙ ትንሽ እፎይታ ባገኘ ቁጥር በመጀመሪያ ከሚያስታውሳቸው ሰዎች ውስጥ አንዱ አንቺ ነሽ። አሁን ብቻሽን አግኝቼ ምስጋናዬን ላቀርብልሽ በመቻሌ በጣም የላቀ ደስታ ይሰማኛል በማለት ፍሎሬት አረጋገጠላት። ለኔ ምስጋና ምን ስላደረግኩ? ስለሰጠሽኝ ያልተቋረጠ እርዳታና የርህራሄ አመለካከት እንደዚሁም ስለ ወዳጅነትሽ። እንዴት ያለህ ሰው ነህ ባክህ። በዚህ አይነት ከሆነማ እኔም ላንተ ከፍተኛ ምስጋና ማቅረብ ይገባኛል ማለት ነው አለችው ወይዘሮ ቫርኔ ሙሉ ፈገግታ እያሳየችው።
አንድ አይነት አይደለም ብሎ ፍሎሬት ከመለሰላት በኋላ ንግግሩን በመቀጠል አንቺ ውብ ነሽ፣ ደስተኛ ነሽ፣ የደስ ያለሽና ተግባቢ፣ በአጠቃላይ ሁሉ ነገር የተሳካልሽ ሴት ነሽ። እኔ ግን እንዳውሬ የምቆጠር ነኝ። ይህ የምትናገረው ከአንጀት አይመስለኝም ብላ ፌዝና ድንጋጤ የሞላበት መልስ ሰጠችው። ነኝ እንጂ ከአውሬ የተሻለ እኔነትን የሚገልጽ ሌላ ቃል አላገኝም። ያውም በቀላሉ የሚቆጣ አውሬ እኮ ነኝ ብሎ በፈገግታ ራሱን ነቀነቀ። አንተ እንደ ድሮ ባሌ የወዳጅነት ስሜት የማታይና ቁጡ ሰው ልትሆን አትችልም ብላ የተናገረችው ትክክል መሆኑን በማረጋገጥ ራሷን ነቀነቀች። ፍሎሬትም ሳቀ። በእውነት ባለቤትሽ ከኔ የከፋና ቁጡ ሰው ነበር? ያንተ ያለ የኔ ባለቤት? አንተንና እርሱን ሳወዳድራችሁ የባለቤቴን ጨካኝነት እገነዘባለሁ አለችው ደስተኛዋ ወይዘሮ ትህትና በተሞላበት አነጋገር። ራስሽን ለማስደሰትና ጥሩ ጊዜ ለማሳለፍ አልቻልሽም ነበር ማለት ነው ብሎ ፍሎሬት ጠየቃት። እርሷም አዎን አልቻልኩም ነበር ብላ ካጉተመተመች በኋላ ንግግሯን በመቀጠል ነገር ግን አሁን ያለፈውን ሳስታውሰውና ሳመዛዝነው ማንኛውም ነገርና ማንኛውም ሰው ጥሩ መስሎ ይታየኛል አለችው። እኔም ጭምር ብሎ ፈገግ አለ ፍሎሬት። አዎን አንተም ጭምር በማለት ጥያቄውን በፈገግታ በመመለስ አረጋገጠችለት። ልክ ይህን ሲነጋገሩ ወንድሟ ዶክተር ሸነል ስለገባ ፍሎሬት ከተቀመጠበት ተነስቶ በከፍተኛ ከበሬታ እጁን በመጨበጥ ተቀበለው። የሸነል የመጀመሪያ ጥያቄ ስለ ሬሞንድ ጤንነት ሲሆን የተሰጠውን መልስ አመርቂ ነበር። ፍሎሬት ከወይዘሮ ቫርኔ ጋር የነበረውን ጭውውት አቁሞ የምስጋና ቃሎችን ለማሽጎድጎድ በሚሞክርበት ጊዜ ዶክተሩ የእጆቹን መዳፎች በኃይል አፈታትጎ ካሻሸው በኋላ ከቦርሳው ውስጥ ዕቃ ለማውጣት እየሞከረ ፍሬ አልባ ጭውውት እያደረጋችሁ ነው ወይስ አላቸው። አንተኛ የዘራነውን ለማጨድ እንደማንችል ምን ማወቅ ችሎታ አለ? አንድ ሰው ከሌላ ግለሰብ ጋር በወዳጅነቱ ምን ያህል ጥቅም እንዳለው የሚያውቅ ነው። አንተኛ የዘራነውን ለማጨድ እንደማንችል ምን የማወቅ ችሎታ አለ? አንድ ሰው ከሌላ ግለሰብ ጋር መወዳጀቱ ምን ያህል ጥቅም እንዳለው የሚያውቅ የለም ብሎ ፍሎሬት አጉረመረመ። ወይዘሮ ቫርኔ የፍሎሬትን እጅ አጥብቃ በመያዝ የሐዘን መልክ አሳየችው። በኋላ በማግስቱ ጠዋት የመጀመሪያ ስሯ ወደ እርሱ ተመልሳ መምጣት መሆኑን ቃል ገብታለት ተሰናብታው ሄደች። አሁን ወዳጄ ፍሎሬት አለው ዶክተር ሸነል ኮስተር ብሎ እየተመለከተው፣ ልጅህ እየተሻለው ስለመጣና ከሞት አደጋም ስለዳነ ስለ ራስ ማሰብና ጥንቃቄ ማድረግ መጀመር አለብህ አለው። ፍሎሬት በመደነቅ ተመለከተው። ለምን በእኔ ላይ የታየ ለውጥ የለም? ሐኪሙ ቆጣና ኮስተር ብሎ አለ እንጂ እንዴት የለም ትላለህ ካለው በኋላ ንግግሩን በማራዘም አንተ ከምታስበውና ከምታየው የበለጠ ብዙ ለውጥ አለ አለው። ትርኪ ምርኪ የማይረባና መናኛ ነገር ብሎ ፍሎሬት በለዘብታ ካጉተመተመ በኋላ በእርግጥ መጠነኛ ድካም ይሰማኛል፣ ሆኖም የጥቂት ቀኖች ረፍት ብሎ የጀመረውን ሳይጨርስ ዶክተሩ ራሱን በስሜት በማነቃነቅ ወዳጄ አባባልህ ልክ አይደለም። ቀን በሥራ ሌሊት ደግሞ በልጅ ህመም ምክንያት ያለ በቂ እንቅልፍ ሳምንታት አሳልፈሃል። ጭንቀትም አብዝተሃል። ወጣ ብለህ ለሰውነት ብርታት የሚጠቅም እንቅስቃሴ ማድረግ አለብህ። ከነዚህ ሁሉ የሐሳብ ውጥረቶች መላቀቅ ይኖርብሃል አለው። ፍሎሬት ፈርጠም ብሎ ምን ማለት ነው? ልገላገል የምችለው እንዴት ነው ብሎ ጠየቀው። የአየሩ ሁኔታ የፈለገው አይነት ቢሆንም ሁል ጊዜ ጧት የ2 ሰዓት የእግር ጉዞ ብታደርግ ለሰውነት ጥሩ ጥንካሬ ከማግኘት በላይ የምታወጣውና የምታወርደውን ሐሳብ ሊቀንስልህ ይችላል። ነገር ግን ወዳጄ ብሎ ሳይጨርስ ዶክተር ሸነል አሁንም በማቋረጥ ፍጥነት ባለው እርምጃ ለ2 ሰዓት መሄድ አለብህ። ይሄም የምግብ ፍላጎትህን ጭምር ስለሚከፍትልህ በኃይል እንድትበላ ይረዳሃል ብሎ ድርቅ አለበት። የተወደድክ ወዳጄ በየቀኑ ጥሩ የጎድን ስጋ እየመረጥኩ መብላት አልችልም በማለት ፍሎሬት የዶክተሩን ሐሳብ ተቃወመ። ዶክተሩ ግን ይህንን አባባል እንዳልሰማ በመሆን ዛሬ እንደ ቀድሞህ በ8 ሰዓት አንድ ጊዜ ብቻ እንድትበላ ፈቅጄልሃለሁ።
ከነገ ጀምሮ ግን በቀን 2 ጊዜ መብላት አለብህ። የእግር ጉዞውንም መጀመር አለብህ አለው። ያልከውን ፈጽሞ ማድረግ አልችልም ብሎ ፍሎሬት ቁርጡን ነገረው። ዶክተሩ ከከፍተኛ እምነት ጋር ፍርጥም ብሎ ታደርጋለህ። ከሰዓት በኋላ ወደ ቤት ስትመለስ ሁል ጊዜ የሰውነት እንቅስቃሴ የሚደረግበትን ትምህርት ቤት ዙሪያ ቢያንስ ለ30 ደቂቃ ያህል በእግርህ ከዞርከው በኋላ በቀዝቃዛ ውሃ ተለቃልቀህ እንደገና ፍጥነት ባለው እርምጃ ወደ ቤትህ ትመጣለህ አለው። በእግር ጉዞ ከፓዚ ከተማ ውጪ? አዎ፣ ከፓዚ ከተማ ውጪ። ውዱ የማከብርህ ዶክተር፣ ምንም ጊዜ ስለሌለኝ ያልከኝን መከተልና ማድረግ አልችልም ብሎ ፍሎሬት የሐዘን ፈገግታ እያሳየ መለሰለት። ዶክተሩ ረጋ ባለ መንፈስ ካቅማማ በኋላ እንግዲያውስ ሚስት ማግባት አለብህ አለው እየፈራ እየተባ። ፍሎሬት ለጥቂት ጊዜ በአድናቆት ትኩር ብሎ ከተመለከተው በኋላ ከት ብሎ ሳቀ። ለጥቂት ቀኖች ሐሳብህን ወደ ሌላ አቅጣጫ የሚያስለውጥ ነገር ፍጹም ያስፈልጋል አለው ዶክተሩ ፍርድ እንደሚሰጥ ዳኛ ቁርጥ ባለ አነጋገር። ለዚህም የሚያስፈራህ ነገር የለም። ካሁን በፊት አግብተህ ነበር፣ እንደገናም ማግባት ትችላለህ። ብቸኝነት ለአንተ ጎጂ እንጂ ጥቅም አይኖረውም። ሚስት ለባሏ ሞገስ፣ ክብርና አለኝታ ናት። ሚስት የባሏ ደስታና ችግር ተካፋይ ናት። ሴት የሌለበት ቤት ደግሞ ቀዝቃዛ ነው፣ ቤቱም ቤት አይመስልም። ይህን በሚገባ ማወቅ አለብህ። ስለዚህ ኃላፊነት ለመቀበል የምትችል አንተን ለመንከባከብና ለትዳር እውነተኛ ፍቅር ያላትን እንደዚሁም ለልጅህ እናት ለመሆን የምትችል ሴት ፈልገህ ማግባት ይኖርብሃል። ስለዚህም አንድ ሐሳብ አለኝ ብሎ ዶክተሩ ፈገግ ካለ በኋላ ለጋብቻህ ብቁ የሆነችውን አመለ ጥሩና መልካም ሴት ለማግኘት ብዙ ችግር እንደማይገጥምህ እገምታለሁ አለው። የሕግ አዋቂ የሆነው ፍሎሬት በወዳጁ አእምሮ ውስጥ ያለውን ለመገንዘብ ጊዜ አልፈጀበትም። ለሌላ ሰው ላለመንገር መሃል ላይ ያደረገበትንና በሆዱ አርግዞ የያዘውን ታሪክ ዘግዝኮ በመንገር የሚስጥሩ ተካፋይ ሊያደርገው ፈለገ። ገበናውንም ሸሽጎ እንደሚይዝለት አመነ። ሆኖም ለጥቂት ጊዜ በውስጡ የሚንተከተከውን ስሜት ምላሱ እንዲተሳሰር አደረገው። ውስጠ ሰውነቱ ድምድም አለበት። በስሜት ፍርሃትም ራደ። ከጥቂት ጊዜ በኋላ ራሱን በማረጋጋትና በማጠናከር አፍኖ የያዘውን አየር ተንፍሶ በማስወጣት ሐዘን በተሞላበት አነጋገርና በተሰባበረ ድምፅ ውድ ወዳጄ፣ እኔ ሚስቴ የሞተችብኝ ሰው አይደለሁም። ይህን ታሪክ አስቀድሜ ልነግርህ ይገባኝ ነበር አለው። ዶክተር ሸነል ያላሰበውንና ያልገመተውን ስለሰማ በፊቱ በነበረው ጠረጴዛ ላይ ወደፊት ጎንበስ ብሎ በጣም በመገረም ሚስትህ አልሞተችም ብሎ ከጠየቀው በኋላ ቀጥ ብሎ በመቀመጥ በኃይል ተነፈሰ። ሚስቴ በሕይወት አለች አለው ፍሎሬት በተሰባበረና ባልተስተካከለ ድምፅ። ከተጋባን ከ3 ዓመት በኋላ የማመልካት የማፈቅራትና ከራሴ በላይ አብልጬ የማያት እንደዚሁም የምመካባት ሚስቴ በእኔ ላይ ሌላ ሰው ወዳ ትታኝ ኮበለለች። አንድ ቀን የዕለት ሥራዬን እንዳጋጣሚ በጊዜ ስለጨረስኩ ከመስሪያ ቤቴ ቀደም ብዬ ያለ ወትሮዬ በመውጣት ባልታሰበ ሰዓት ወደ ቤቴ መጣሁ። በባለቤቴ ላይ አድናቆትን ለመፍጠር ቀስ ብዬ እያደባሁ ወደ መኝታ ቤቴ በድንገት ስገባ ከወዳጇ ጋር ባልጋዬ ላይ ተኝተው አገኘኋቸው። በድንጋጤ ዘለው በመነሳት ሁለቱም ተያይዘው በሩጫ ከቤት ወጣው ፈረጠጡ። እኔ እንደማስበው ሮጠው ባያመልጡኝ ኖሮ ሁለቱንም አፈር ድሜ አብልጬ እገላቸው ነበር። ዶክተሩ በንግግሩ በጣም ተደንቆና ግራ ተጋብቶ አፉን ከፍቶ ሲያዳምጥ ከቆየ በኋላ አጉተመተመ። ብዙ ጊዜ ልነግርህ ፈልጌ ነበር፣ ነገር ግን ስለ እርሷ ማንሳትም ሆነ ማስታወስ አልፈለኩም። ወዳጄ ዶክተር ሸነል ምን ያህል መራራና አንገፍጋፊ ሐዘን እንደደረሰብኝ ለመገመት አትችልም ብሎ የዶክተሩን ክንድ በመያዝ እንባ እየተናነቀውና ነገሩ ተመልሶ የደረሰበት ስለመሰለው እየተንገፈገፈና እየተቆጨ አጫወተው። ለመሆኑ አንተ አሁንም ታፈቅራታለህ ብሎ ሸነል በረጋ አነጋገር ጠየቀው። ፍሎሬት በፊቱ ላይ ይንጸባረቅ የነበረው ሰቀቀን እንዳይታይበት ለመሸሸግ ፊቱን ወደ መሬት አቀርቅሮ የእጁን መዳፍ ወደ ላይ ገልብጦ ጣቶቹን አጠፈና ዘርጋ አደረገው። ስለ ሌላ ሴት ምንም አይነት ሐሳብ የለኝም።
ለዚህም ምስክሬ እግዚአብሔር ራሱ ነው። እርሷን ለመርሳት በኃይል ሞከርኩ፣ ግን አልሆነልኝም። የደስታ ምንጩ ማለትም ሕይወቴ ራሷ እርሷ ነበረች። ምን ያህል እንደተሰቃየው፣ በሐዘን ስሜት ምን ያህል እንደተበከልኩ ልነግርህ የምችልበት ቃላት የለኝም። የሐዘንና የትካዜ መመላለሻ ቦይ ሆንኩ። በእውነት ወኔው ቢኖረኝ ኖሮ ራሴን ባጠፋው ነበር። ነገር ግን ስለ ውዱ ልጄ፣ ከሁለታችን አብራክ ስለተገኘው ብቸኛ ልጄ ያደረብኝ ሐሳብ ራሴን ከመግደል አተረፈኝ። ስለ ልጄ ያለብኝን ኃላፊነት በማስታወሴና በዚህም ላይ ደጋግሜ ማንሰላሰሌ እንድኖር አስገደደኝ። ልጄ ባይኖር ኖሮ ግን ብሎ እንባ ስለተናነቀው ፊቱን በድንገት አዞረ። ልጅ በአንድ ሳምንት ውስጥ ሙሉ በሙሉ ጤናው ይመለሳል ብሎ ዶክተሩ በለሰለሰ ድምፅ ነገረው። ዶክተር ምስጋና ላንተ፣ አሁንም ላንተ ይሁን ብሎ ሁለት እጆቹን ዘርግቶ ወደ ዶክተሩ ሲዞር አይኖቹ በእንባ ተሞሉ። የልጄንና የኔን ሕይወት በማትረፍህ አመሰግናለሁ አለው። በተጨማሪ ሁለቱ ወዳጃሞች እጅ ለእጅ ተያይዘው የሞቀ ሰላምታ ሲሰጣጡ ወይዘሮ ሮዝ መታ ሬሞንድ ከእንቅልፉ የነቃ መሆኑን ነገረቻቸው። ክንድ ለክንድ እንደተያዙ ልጁ ወደ ተኛበት ክፍል በፍጥነት ሄዱ። ወይዘሮ ሮዝ ተከትላቸው ለመሄድ ስትጀምርም የውጭው መዝጊያ ደወል ስላቃጨለ ወደ ኋላ ተመለሰች። ሮዝ ወደ በሩ በችኮላ በምትሄድበት ጊዜ የመጣው ሰው የፍሎሬት የብዙ ጊዜ ወዳጅ የሆነው ኖኤል ከደቡብ ፈረንሳይ በዛሬው ማታ ወደ ፓዚ ይመጣል የሚል ግምት ስለነበራት እንኳን ደህና መጣህ ለማለት በፈገግታ አፏን ከፍታ ሄደች። ነገር ግን መዝጊያውን ስትከፍት ፈገግታዋ ወደሚያስፈራ መደነቅ ተለወጠ። በመንቀጥቀጥና በመርበትበት እመቤቴ አለች። የቀድሞ እመቤቷ የነበረችው ሴት በሮዝ አንገት ላይ ተጠመጠመችባት። የቀድሞ እመቤቷ የፍሎሬት ሚስት የነበረችው ጃኩሊን ተመልሳ መጣች። ምዕራፍ 2 ጃኩሊን የተጸጸተችና በሰራችው በደል መሰቃየቷን ከፊቷ ላይ ማንበብ ይቻል ነበር። ለስላሳና መስህብ የነበራቸው ጉንጮቿ ውበታቸው ረግፏል። ወዘናዋ ተመጧል። በሚያምሩ አይኖቿ ላይ የሚታዩት ለውጦች ለአያሌ ሌሊቶች የእንባ ወንዝ እንደነበሩ ራሳቸው ይናገራሉ። ግርማ ሞገሷ ጠፍቶ ጥላቢስ ሆናለች። የሮዝን ክንድ ጨምዳ ፊቷን በምታይበት ጊዜ ሁሉም ነገር ህልም ስለመሰላት በፍርሃት ተውጣ ተርበተበተች። ልጄ ሬሞንድ ብላ በኃይል ተነፈሰች። እውነት ነው ልጄ ታሞ ነበር አለች እንደገና። ሮዝ ጨምዶ የያዛትን የእመቤቷን እጅ ቀስ አድርጋ በማስለቀቅ ወደ እንግዳ መቀበያው ክፍል ስትመለከት የጃኩሊን አይኖችም አብረው ዞሩ። ሮዝ የምትሰጠውን መልስ ለመስማት ጃኩሊን ጆሮዋን ቀስራ በጉጉት ትጠብቅ ነበር። እመቤቴ፣ ሬሞንድ ከ2 ሳምንቶች በላይ ታሞ ነበር አለቻት ሮዝ በለሰለሰና ድንጋጤ በሞላበት ድምፅ። ጃኩሊን ፍርሃት እየወረራት የእንግዳ መቀበያውን ክፍል መዝጊያውን በኃይል በርግዳው ገባች። ሆኖም በውስጡ ማንም ሰው ባለመኖሩ ደስ ብሏት የእፎይታ ትንፋሽ አሰማች። የልጄን መታመም በአጋጣሚ ትናንት ሰማሁ አለቻት የራሷን ማጅራት እያሻሸች። ይህን በምትናገርበት ጊዜ ድምጿ ሰሎ ነበር። በተጨማሪም የቤቷን ትዝታ ስለመጣባት የሐዘንና የፍርሃት ስሜት እየወረረ ነዘራት። የምትለውን አሳቶ የምትገባበት አሳጣት። ስሜቷን መቆጣጠር ተስኗት እየተርበተበተች ነው። ሮዝ፣ የምወደውን የማፈቅረውንና የምናፍቀውን ልጄን አሁኑኑ ማየት አለብኝ ብላ ልብ በሚነካ ድምፅ ነገረቻት። ሮዝ የቀድሞ እመቤቷን ድንጋጤና ፍርሃት ከተመለከተች በኋላ ጌታ ፍሎሬት ከልጁ ጋር ነው አለቻት። ብላ ጃኩሊን በለቅሶ ነፈረቀች። ልጁ አስከፊ ሁኔታ ላይ ደርሶ ነበር። ይተርፋል ብሎ ያሰበ ከቶ አልነበረም። ሐዘን ቅስሟን የሰበረው ወላጅ እናት ይህን ስትሰማ ራሷን መቆጣጠር ስላቃታት በወንበሩ ላይ አንዴ ዘጭ ብላ በመቀመጥ የማቃሰት ድምፅ አሰማች። ሮዝ ያቋረጠችውን ንግግር በመቀጠል አሁን ግን የአደጋው ጊዜ አልፏል።
ዶክተሩም ቀስ በቀስ እያገገመ በመምጣት ጤንነቱ ሙሉ በሙሉ እንደቀደመው እንደሚሆን አረጋግጦልናል ብላ በተጨማሪ ነገረቻት። የጃኩሊን አይኖች በጠረጴዛው ላይ በተቀመጠው የልጇ ፎቶግራፍ ላይ አረፉ። በሁለት እጆቿ አቅፋ ወደፊቷ በማስጠጋት ደጋግማ ሳመችው። ስቅስቅ ብላ ለቀሰች። ውዱ ልጄ ብላ እንደገና ለቅሷን አስነካችው። ልቧ በኃይል እየመታና መተንፈስ እያቃታት ነው። እንዴት አድጓል! ትልቅና ጠንካራ ይመስላል አለች። አይ እመቤቴ፣ በአሁኑ ጊዜ ጥንካሬ ያለው አይምሰልሽ ብላ ሮዝ ራሷን ነቀነቀች። ልጄ ሞቶ ቢሆን ኖሮ ዳግመኛ ላይውም ነበር። የኔ ፍቅር፣ የኔ ውድ ልጅ። የልጁ ፎቶግራፍ በእንባና በመሳም ጨርሶ ረጠበ። ቀጥላም የወላድ አንጀቷ እየተንሰፈሰፈ ያውቀኝ ይሆን ያስታውሰኝ ይሆን ብላ ሮዝን ጠየቀቻት። ሮዝ ጌታዋ ንግግራቸውን ሰምቶ የመጣ መስሏት ስለደነገጠች ጌታ ፍሎሬት መጣ አለቻት። ጃኩሊን አጉረምርማ እየተርበተበተችና ለመነሳት እየሞከረች ወደ በሩ ተመለከተች። ወደዚያው ሮዝ ሁለት እጆቿን በጃኩሊን ላይ አድርጋ ተሳስቼ ነው ሲመጣ የሰማሁት መስሎኝ ነው፣ በጣም አዝናለሁ፣ ስላልመጣ ተቀመጫውን አለቻት። ጃኩሊን ተነስታ በሁለት እጆቿ ጡቶቿን ያዘች። ሮዝም በሐዘኔታ ተመለከተቻት። ሮዝ ወጣት የነበረችውን እመቤቷን በጣም ተወዳትና ታከብራት ነበር። ጃኩሊንና ፍሎሬት በፍቅር ታውረው ለጥቂት ጊዜ በደስታ መኖራቸውን አስታወሰች። ጃኩሊን ከደረሰባት ድንጋጤ አንሰራርታ ራሷን ለማወቅ ብዙ ጊዜ ፈጀባት። ጃኩሊን ልቤ በኃይል መታ ብላ ለከለከች። ከትንሽ ቆይታ በኋላ ፍሎሬት ምን ይለኝ ይሆን? ከመወደው ልጄ ጋር እንድቆይ ይቅርታ ካደረገልኝ የፈለገውን ቢናገሬ ደንታ አይሰጠኝም። ነገር ግን የምጠይቀውን ይቅርታ ከቁም ነገር ሳይቆጥር እምቢ ብለኝ ምን ሆናለሁ? ምንስ ይደርስብኝ ይሆን? ሮዝ ፍርሃት ወረረኝ፣ ሰውነቴ ተርበደበደ፣ ነገሩ ሁሉ አስፈራኝ እያለች ስቅስቅ ብላ ለቀሰች። ሮዝ የእመቤቷ የሐዘን ግንፍልታ እስኪበርድ ድረስ ትከሻዋን መታ መታ እያደረገች የስሜቷ ተካፋይ መሆኗንና ትህትና በተሞላበት ሹክሹክታ ካሰማቻት በኋላ የሚቀጥለውን ሐሳብ አቀረበችላት። ለጌታ ፍሎሬት ትንሽ ማስታወሻ ጽፎ መላኩ የሚሻል አይመስልሽም? እመቤቴ እዚህ ትመጫለሽ ብሎ ስላላሰበና ስላልገመተ አሁን በዚሁ በድንገት ስትገናኙ ነገሩን ወደ ባሰ መጥፎነት እንዳይለውጠው ሰጋለሁ። እመቤቴ እንደምታውቂው እርሱ በቀላሉ የሚቆጣ ሰው ነው አለቻት ሮዝ ነገሩን እያለዘበች ልብ በሚነካ ድምፅና አነጋገር። ቀደም ብዬ ደጋግሜ ጽፌለታለሁ። ባለፉት 3 ሳምንቶች እንኳን 3 ደብዳቤዎችን ጽፌለታለሁ። ነገር ግን ለአንዱም መልስ አልሰጠኝም። ሮዝ ድምጿን ዝቅ በማድረግና በትካዜ የደረሱት ደብዳቤዎች ያንቺ ከሆኑ ከፍቶ አላያቸውም ብላ ነገረቻት። በዚህን ጊዜ ጃኩሊን እንደገና ስቅስቅ ብላ እያለቀሰች ቀና ስትል አይኖቿ ትኩሳት እንደያዘው ሰው ይንቀጠቀጡ ነበር። ፍሎሬትን ማየት አለብኝ። እምቢ ቢለኝም በግድ አየዋለሁ። አሻፈረኝ ሊለኝ ደግሞ አይችልም። በደረሰው ጥፋት ሊኮንነኝ አይገባውም። እንደ ዛሬው ሳይሆን አንድ ወቅት አፍቅሮኝ ነበር። ስለሆነም የምማጽነውን ሊሰማኝና ሊያዳምጠኝ ይገባል። ለመሆኑ እኔን አንስቶ ያውቃል? ብላ ባልተለመደና በተንጨባረረ ድምጿ ሮዝን ጠየቀቻት። ሮዝ ባሉታ ራሷን እየነቀነቀች ፈጽሞ ስላንቺ አንስቶ አያውቅም ብላ መለሰችላት። ጃኩሊን ፈጽሞ ብላ ድካም የሞላበት ድምፅ አሰማች። አሁን አስታውሶሽ አያውቅም እመቤቴ አለቻት ሮዝ እየተቅለሰለሰች። ጃኩሊን በሐዘን ቆዝማ ለትንሽ ጊዜ ፊቷን አዞረች። በድንገተኛ የድንጋጤ በትር ተመታች። ሰውነቷ በፍርሃት ተወረረ። ስለ ሁኔታው ካሰበችው በላይ ከነከናት፣ አሳሰባት። ፊቷም ጭፍግግ አለ። መላቅጡ ጠፍቶባት ምላሷ እየተያያዘና እየተቆላለፈ ለመሆኑ እኔ ትቼው በሄድኩ ጊዜ ምን አለ ይሆን? ምንስ አደረገ? የምታስታውሽው ነገር አለ? ብላ በምሬት ጠየቀቻት። ሮዝ ነገሩ ትዝ ስላላት በድንገት ሁለንተናዋ ተንዘፈዘፈ። ነፍስና ስጋዬ ግንኙነታቸውን እስከሚያቆሙ ድረስ ሁኔታውን አረሳውም። ጌታዬ ልክ አእምሮ እንደሳተ እብድ ሆኖ ነበር። መፈጠሩን እየረገመ ያየውንም ማመን አቃተው።
ራሱን በክፍሉ ውስጥ ደበቀ። ከሰው ጋር ሳይገናኝ ለብዙ ቀኖች ቆየ። አንድ ቀን ብቻ ከክፍሉ ወጥቶ በመሄድ ለ24 ሰዓት ቆይቶ ተመልሷል። እኔም ግራ ስለገባኝና ሰውነቴም ስለተከነከነ በየጊዜው ጆሮዬን በግድግዳው ላይ ለጥፌ ሳዳምጠው በሐዘን እየተንሰቀሰቀ ሲያለቅስ ሰምቼዋለሁ። ከዕለታት አንድ ቀን ትዕዛዙን ጥሼ ደፍሬ ወደ ክፍሉ ገብቼ አየሁት። ሁኔታው የሚያስደነግጥ ከመሆኑም በላይ ሰውነቱ ተለዋውጦ ስለነበር በጣም ከፍተኛ ድንጋጤና ፍርሃት ተሰማኝ። ጊዜው ማታ ነበር። እሳት በሚነድበት ምድጃ አጠገብ ተቀምጦ የአንቺን ደብዳቤዎችና ፎቶግራፎች ሲያቃጥል እንባዎቹ በጉንጮቹ ላይ እየተንከባለሉ ይወርዱ ነበር። በጥቅሉ የጌታዬን ሁኔታ ስመለከተው መፈጠርን ያስጠላ ነበር ብላ በሰፊው ተረከችላት። የጃኩሊን ፊት በዚህ ጊዜ ተለዋወጠ። ሮዝ ስለ ፍሎሬት የምትነግራትን ታሪክ በምታዳምጥበት ጊዜ ቅጽበታዊ ተስፋ አደነዘዛት። ጃኩሊን ምንም ታድርግ ምንም ፍሎሬት ከልቡ ያፈቅራት ነበር። አሁንም በመጠኑ ሊያፈቅራት ይገባል። በዚህ ምክንያት አሁንም ተስፋዋ ጨርሶ አልተሟጠጠም። ራሱን ሳያጠፋ የቀረው በልጁ ምክንያት ነው። ልጁን ከማፍቀሩም በላይ በጉጉት ይመለከተዋል ብላ ሮዝ በተጨማሪ ስትነግራት ጃኩሊን ሁሉም ነገር ስለተመሰቃቀለባት ተነግራት የነበረውን ከሞላ ጎደል አልሰማችም። ሮዝ ንግግሯን በማራዘም ጌታ ፍሎሬት ልጁን ቀንም ሆነ ሌሊት ትቶት ለመሄድ አልፈለገም። ሆኖም ሁኔታው ቀስ በቀስ እየተረጋጋ በመሄዱ ቀስፎ ይዞት የነበረው ሐዘን እየቀነሰለት ስለመጣ ስራውን እንደገና ጀመረ። ከቀድሞ የበለጠ የሚሰራ ይመስላል። ጉዳዩ በእንደዚህ እንዳለ ከፓሪስ ከተማ አሁን ወዳለንበት መጣን። እኔ እንደምገምተው የልጁ ፍቅር ባያስገድደው ኖሮ ራሱን ለአደጋ አሳልፎ ይሰጥ ነበር አለቻት። ጃኩሊን ወደ እርሷ ዞራ ተመለከተቻት። አሁን ወደ ክፍሉ ውስጥ ከመግባቷ በፊት የነበራት የፍርሃት ስሜት ስለተቀነሰላት ትንሽ የጸጥታና የእርጋታ መንፈስ ታይቶባታል። ሮዝ፣ አሁኑኑ ፍሎሬትን ማየት አለብኝ። ስለዚህ ወደ እርሱ ሂጂና አንዲት ወይዘሮ ልታይ ትፈልጋለች በይው። ነገር ግን ማን እንደሆነች መላምት እንዲያደርግ መንገድ አትክፈችለት ብላ ጃኩሊን በቆራጥነት ነገረቻት። ሮዝ ነገር ግን ስትል ጃኩሊን አቋርጣት እባክሽ ያዘዝኩሽን ፈጽሚልኝ አለቻት። ሮዝ በመጠራጠር ራሷን ነቀነቀች። ቀጥላም ተስፋ የመቁረጥ ሁኔታ እያሳየች የታዘዘችውን ለማድረስ ከክፍሉ ወጣች። የጃኩሊን ጉልበቶች ይንቀጠቀጡና ይብረከረኩ ነበር። ቀስ ብላ እየተርበተበተች ሰውነቷን በወንበሩ ላይ ካሳረፈች በኋላ ከቀድሞ ባሏ ጋር ስለምታደርገው ውይይት ታንሰላስል ጀመር። ቀድሞ ፍሎሬት እንደዚህ ያፈቅራት እንደነበር አላወቀችም። በዚህ ምክንያት ወደ ቀድሞ ቤቷ ተመልሳ የመግባት እምነቷን የመነመነ ነበር። አሁን ግን በፍሎሬት ላይ ደርሶ ስለነበረው ከፍተኛ ሐዘን ሮዝ በዝርዝር ስለነገረቻት ምሕረት ያደርግልኛል የማለት ተስፋ በጣም ደነደነ። ጃኩሊን በተፈጥሯ መጥፎ ልምድ ወይንም ደካማ ስጋዊ ጠባይ የለባትም። ለፈጸመችው እኩይ ድርጊት ከኃጢአቷ ልትነጻ የምትችልበትን ኑዛዜ አድርጋለች። ይህንንም ለባሏ ደፍራ ለመናገር መጥታለች። ጨክኖ ግንባር ለግንባር ተገጣጥሞ መወያየት መፍትሄ እንደሚያመጣ ከልቧ አምናለች። ይህ ካልሆነ፣ ይህ ድፍረት ከሌለ ደግሞ መጥፎ ምግባር፣ መጥፎ አመል ለባሏ ታደርገው የነበረው እንክብካቤና ታሳየው የነበረው ፍቅር እርሱ ለእርሷ ያደርገው ከነበረው በጣም የበለጠ እንደነበር አምናለች። በዚህ ምክንያት እኔ እንደማፈቅረው እርሱ አያፈቅረኝም የሚል ጥርጣሬ በውስጧ ተጠንስሶባት ነበር። ልቧም እንዲያምጽ የገፋፋት ይሄው ሐሳብ ነበር። ጃኩሊን የረጋ ቁም ነገረኛ፣ ኮስታራና ለሥራው ሙት የሆነውን የባሏን ልብ መርምራ አልደረሰችበትም። ሥራ ፈጣሪዬ ነው ብሎ ለምን እንደተነሳ በሚገባ አልተረዳችም። በመሆኑም ዘልዛላነቷና አለማስተዋሏ ከንቱ አደረጋት፣ ጎዳትም። ይህ ድክመቷ የምትወዳቸውን ባሏንና ልጇን ትታ እንድትፈረጥጥ አድርጓታል። አለመግባባትና ጥርጣሬ ሲፈጠር ተገላልጾና ፍርጥርጥ አድርጎ አለመወያየት የጸጸት ዕድሜን ሙሉ የማይረሳ የሐዘን ምንጭና የትካዜ ቋጥ መሆንን ያስከትላል። ጃኩሊን ላለፉት 2 ዓመቶች ስለ ልጇ ያላሰበችበት ጊዜ አልነበረም።
በውንም ሆነ በህልሟ የሚመጣው የሚታያት ልጇን አቅፋ የእናትነት ፍቅሯን ለማሳየት የምትችልበትን ጊዜ ለማግኘት ነበር። ጠንካራና የሕግ ሰው የሆነው አንድ ወቅትም አፍቅሯት የነበረው ባሏ ልጇ ታሞ ለማየት የእናትነት መብቷን እንደማይነፍጋት እርግጠኛ ነበረች። ልጁ ከህመሙ ተፈውሶ ነፍስ እስከሚያውቅ ድረስ በአቅራቢያ ሆኖ ለመንከባከብ የምታደርገውን ሙከራ እንደማይቃወማት አምናለች። የልጇን ፎቶግራፍ እንደገና አንስታ በኃይል በመያዝ ደጋግማ ሳመችው። የእናትነት ፍቅሯ እንደገና ጋለባት። በሽሏ ውስጥ በነበረበት ጊዜ የነበራትን ስሜት አስታወሰች። ወዷን ባርባር አላት። መላ ሰውነቷ ተኮማተረ። በትዝታ በትር ተመታች። የማፈቅርህ ውዱ ልጄ፣ ላንተ ባይሆን ኖሮ እኔ ብላ እንባ ተናነቃት። ፎቶግራፉን በከንፈሮቿ እየሞዠቀችና እየዳሰሰች ደጋግማ ሳመችው። በዚህ ጊዜ በፊት ለፊቷ ያለው መዝጊያ ተከፍቶ አንድ ሰው ገባ። እርሱም ፍሎሬት ነበር። ምዕራፍ 3 ፍሎሬት እንደገባ ጃኩሊን መሆኗን አላወቀም። ራሷን ዘንበል አድርጋ ከመቀመጫዋ ተነሳች። የመዝጊያውን መክፈቻ በእጁ ይዞ በመጠምዘዝ ቀስ አድርጎ ሲዘጋ የሁለቱ አይኖች ግጥምጥም አሉ። ከድንጋጤው የተነሳ ክው ስላለ የሰውነቱ ጥንቻዎች ስራቸውን አቆሙ። በህመምተኛ ልጇ አጠገብ ተቀምጦ ባሳለፋቸው ሌሊትና ቀኖች ተጎሳቅሎ የነበረው ፊቱ ወደ ነጭነት ተለወጠ። ያየውን ማመን ተሳነው። መላ ሰውነቱ ተከፋ። ጃኩሊን የይቅርታ ተስፋ ቢኖራትም በአይኖቿ ውስጥ ፍርሃት እያሳየች ትኩር ብላ ተመለከተችው። ፍሎሬት አንቺ ብሎ የጀመረውን ሳይጨርስ አንዳች ነገር ጉሮሮውን ፈጥርቆ ያዘው። የሚናገረው ጠፋበት። መንቀሳቀስ አቅቶት ድርቅ ብሎ ቆመ። እርሷ ግን በፍርሃት እየተርበደበደች ወደ እርሱ ግማሽ እርምጃ ተራምዳ የእጆቿን ጣቶች እርስ በርሳቸው አጠላለፈች። አዎ እኔ ብላ ንግግሯን ስትጀምር ድምጿ ሰሎ ቀጥ አለ። አይኖቿም ከበሩ ገባ ብሎ እንደ ሐውልት በተገተረው ሰው ላይ ተተክለው ቀሩ። ሁለቱም ተፋጠጡ። ጸጥታ የሞላው ቤት የደፈረሰው ፍሎሬት ከዚህ ቤት ውጭልኝ ብሎ በቁጣና በደም ፍላት ወደ እርሷ ሲራመድ ነው። ፍሎሬት እኔ ብላ የጀመረችውን ሳትጨርስ በአስቸኳይ ከዚህ ቤት ውጪ ብሎ ሲናገር ከፍተኛ የቁጣና የምሬት ምልክት ነበረው። እባክህ ፍሎሬት ስማኝ፣ እኔ ከዚህ ሂጂ ነው የምልሽ፣ የምናገርሽን ትሰምኛለሽ ብሎ በኃይል በመጮህ በመቆጣት መዝጊያውን ከፍቶ እንድትወጣ ያዛታል። ጃኩሊን ግን እጅግ በሚያሳዝን ሁኔታ ያለቀሰችና ፊቷን በእንባ እያጠበች ወደ እርሱ ተጠጋች። እሺ እሄዳለሁ ብላ በኃይል አለከለከች። ቀጥላም እኔ ቃል ገባለሁ፣ አሁኑኑ እሄዳለሁ። ነገር ግን እባክህ ፍሎሬት ስማኝ፣ እባክህ ለትንሽ ደቂቃ አዳምጠኝ አለችው አንጀት በሚበላ አነጋገር። ፍሎሬት አጎንብሳ ተንሰቅስቃ እያለቀሰች የምትማጸነውን ሴት በሚመለከትበት ጊዜ በሁኔታዋ ቁጣው በረድ ቢልለትም የፊቱን መለወጥ ለመግለጽ እጅግ አስቸጋሪ ነበር። እርሷን ላለማየት ፊቱን አዞረና ቁጣውን አምቆ በመያዝ እስቲ ምንድነው የምትይው? ፈጥነሽ ንገሪኝ፣ ምንድነው የምትፈልጊው? ብሎ ተግዛዝ በሞላበት አንደበት ጠየቃት። ጃኩሊን መጸጸቷን ለመግለጽ በጉልበቶቿ ተንበርክካ እጆቿን ወደ ላይ ዘረጋች። ፍሎሬት ምህረት አድርግልኝ ብላ ተማጸነችው። ምን ብሎ በጩኸት ሲናገር ድምፁ በጆሮዋ ውስጥ እንደተተኮሰ ጥይት አስተጋባባት። ምህረት አድርግልኝ ፍሎሬት አለችው እየተርበተበተች። መዝጊያውን በኃይል ዘግቶና ሁለት እርምጃዎችን ወደ ውስጥ ተራምዶ ሁለት እጆቹን አጣምሮ ቀጥ ብሎ ቆመ። በአይኖቹ ላይ ይንበለበል የነበረውን ቁጣ ልትቋቋመው ስላልቻለች ራሷን ወደ እግሩ ስር ዝቅ አድርጋ በግንባሯ ተደፋች። ማረኝ ምህረት አድርግልኝ ነው የምትይው? በማለት የአጭር ጊዜ የንዴት ፈገግታ ካሳየ በኋላ ተስፋ የሚያሟጥጥ መራራ ሳቅ ሳቀ። ሁኔታው በእንብርክክ እየዋለለች ለነበረችው ሴት ያላትን ተስፋ የሚያቆረቁዝ ነበር። ክንዶችሽ ሌላ ሰው አቅፈው
ከንፈሮችሽ ከከንፈሮቹ ጋር ተዳብለው ለ2 ዓመቶች ስትምነሸነሽ ከቆየሽ በኋላ በእኔ ላይ የማይረሳ የሐዘን ጠባሳ ጥለሽ መኖሬን እስከምጠላ ድረስ አሳረሽ አቃጥልሽኝ። ያ እርጉም ስራሽ ከአእምሮዬ ሊጠፋ አይችልም። አንቺ ርኩስና ካዲ እንዲሁም እግር ነካሽ የሆንሽ ሴት ምህረት እንዳደርግልሽ ትጠይቅኛለሽ አንቺ አላት፣ መላ ሰውነቱ በንዴት እየተንቀጠቀጠ። ፍሎሬት ብላ በሐዘን ካቃሰተሽ በኋላ በልጃችን ስም አቁሜ፣ አፍሽን ዝጊ። ስለ ልጁ መናገር አትችይም። አንቺ ለእርሱ ምኑም አይደለሽም፣ እርሱም ለአንቺ ምንሽም አይደለም። ልጁ የእኔ ብቻ ነው። ለመሆኑ በማይረባ ስራሽ ታውረሽ ትተሽን በፈረጠጥሽበት ጊዜ ልጁ ትዝ ብሎሽ ነበር? በማለት ንግግሯን አቋረጣት። ፍሎሬት ለእግዚአብሔር ብለህ እኔ እኮ አብጄ ነበር። እኔና የቴንም ረስቼ ነበር። እንዴት አይገባህም? አለችው የተንሰቀሰቀች። አሃ በርግጥ ብሎ በደም ፍላት እንደገና ከሳቀ በኋላ አሃ በርግጥ እንደዚያ እንደምትይኝ የጠበቅኩሽ ነበር ሲላት ቀና ብላ ለማየት የማትችለው ቁጣ በፊቱ ላይ ሲላወስ በሐሳቧ ታያት። ለባለቤቴ ታማኝ አልነበርኩም። ልጄንም ከዳሁ። ከአእምሮዬ ጋር አልነበርኩም። እንደ ሌባ ሁኜ ወንጀሌ ስላሳደደኝ ደስታ የተሞላበት ቤቴን ትቼ ፈረጠጥኩ። እብድነት ለክፎኝ ነበር። ደስታ የማገኝበት መስሎኝ ልጄን ባሌንና ቤቴን ትቼ ከፍቅረኛዬ ጋር ኮበለልኩ። ይህ መጥፎ ልክፍትና እብደት እንደነበር የተሰማኝ አሁን ነው። የጸጸት በረት ሆንኩ። ሁሉንም ነገር ረግጬ ፍሎሬት ብላ እያለቀሰች በእግሩ ላይ ወድቃ ሱሪውን በሁለት እጆቿ ጨምዳ በመያዝ በእውነት ነው እኮ የምነግርህ፣ የጤንነት ሳይሆን አብጄ ነበር፣ አእምሮዬን ስቼ ነበር እኔ አለችው። አንቺ ሐቁንና እውነቱን መስማት ትፈልጊያለሽ? አንቺ ክብር ያለሽ ሴትና ንጹህ እናት ሆነሽ መኖር የሰለቸሽ ነሽ። አንቺ እኔን ጠልተሽ ራስሽን ለሌላ ሰው አሳልፈሽ የሰጠሽና ተከትለሽ የሄድሽውን ያፈቀርሽ ነሽ። እውነቱና ድብብቆሽ የሌለው ነገር ይሄው ነው። አብረሽ የሄድሽውን ሰው ታፈቅሪዋለሽ። አታፈቅሪውም? ታፈቅሪዋለሽ እንጂ በማለት ፍሎሬት የግንባሩን ቆዳ እያኮማተረና ቅንድቦቹን ከፍና ዝቅ እያደረገ ንዴትና ብስጭት በሞላበት ሁኔታ ተንትኖ ነገራት። እርሱ ነው ያፈቀረኝ። ሕይወቱን ለኔ ሲል እንደሚያሳልፍ ነገረኝ። ነጋ ጠባ ጨቀጨቀኝ። እኔም ብላ አረፍተ ነገሩን ሳትጨርሰው አቋረጣት። አንቺ እርሱ ያለሽን አመንሽው፣ ስለኔ ግን አላሰብሽም ብሎ ቁጣው እንደገና ስለገነፈለበት ለጥቂት ጊዜ ንግግሩ ተቋረጠ። እኔ አንቺን ከልቤ አፈቀርኩሽ፣ ከራሴ አብልጬ አመለኩሽ። እንደምገነዘበው ፍቅራችን አቻ ነበር ብሎ ንግግሩን በምሬት በመቀጠል ከብዙ ዓመቶች በፊት ጀምሮ ታፈቅረኝ እንደነበር ነገርሽኝ። እኔም ያልሽኝን ያለ መጠራጠር ተቀበልኩሽ አላት። የፍሎሬት ፊት ተለዋውጧል። ታላቅ ሐዘንም ተሰማው። ትቷት ለመሄድ ፊቱን አዞረ። እርሷ ግን የእግሩን ሱሪ ጨምዳ በመያዝ በድንገት ራሷን ቀና አደረገች። ፍሎሬት ሐቁና እውነቱ አሁን የተናገርከው ነው ብላ በብስጭት ጮኸች። ግንባሯን ደፍታ ሱሪውን ይዛ ስቅስቅ ብላ ለቀሰች። የፍሎሬት ሐሳብ ከናነጋገሩ ይታወቅ ነበር። ያልከው ልክ ነው፣ ትክክል ነው ፍሎሬት ብላ በድጋሚ ነገረችው። ነገር ግን እኔ እናንተ አልተግባባንም ነበር። ነገሩን ሁሉ ሊያበላሸው የቻለው ይሄው ነበር። ስህተቱ ግን የራሴ እንጂ የሌላ ሰው አልነበረም። ከልክ ያለፈ ታፍቅረኝ እንደነበር አላወቅኩም፣ በጥልቅም አልመረመርኩትም። በዚህ ጊዜ በፍቅሬ መቃጠልህን አልተረዳሁም ነበር። ከግንዛቤ ዝቅትነት የተነሳ የምታፈቅረኝ አይመስለኝም ነበር። በእኔ በኩል የወሰድኩት አንተ እኔን ያስቀመጥከኝ ቤት ጠባቂ እንደሆን እንጂ እንደ ሰውነትህ ከፍለህ የተመለከትከኝና ያፈቀርከኝ አልመሰለኝም ነበር። ሳስበው የአንተ ወዳጅ አልነበርኩም። አንተ ለእኔ ጨዋና ሩህሩህ ነበርክ። ነገር ግን የአንተ ሕይወት ክፍልህ አድርገህ አላየኸኝም። የልቤን ቃጠሎ አላወክልኝም። በዚህ ምክንያት ራሴን እንደ ብቸኛ አድርጌ ቆጠርኩ። አፈቅርሃለሁ ነገር ግን ብላ ከተነፈሰች በኋላ ንግግሯን በመቀጠል ነገር ግን እኔ አንተን እፈራህ ነበር። ምክንያቱም ኮስታራ በመሆንህ ፊት አትሰጠኝም ነበር። እኔ ከአንተ ጋር ለመጫወትና ጥሩ ጊዜ ለማሳለፍ ብፈልግም አንተ ግን ፍላጎቴን ባለማጤን ፈቃደኛ አልነበርክም። ያንተ የዕለት ተዕለት ተጫዋችና ወዳጅህ ስራህና በስራ የማደግ ምኞትህን ማሟላት ነበር። በዚህ ምክንያት የኔን ፍላጎትና ምኞት እንደዚሁም ችግሬን ልታይልኝ አልቻልክም ብላ ሲቃ የተናነቃት ከተነፈሰች በኋላ እኔ ወጣት ያውም 20 ዓመት ያልሞላኝ ስለነበርኩ ፍላጎቴ ሊገባ ይገባ ነበር። ስለዚህ ፍሎሬት እባክህ ማረኝ፣ እባክህ ለጥፋቴ ምህረት አድርግልኝ አለችው።
ፍሎሬት ይህንን ሁሉ ሲሰማ ራሱን መቆጣጠር አቅቶት ተንገዳግዶ በወንበሩ ላይ ተቀመጠ። ለ2 ሳምንቶች ያህል በሐዘንና በጭንቀት ተወጥሮ በሞትና በሽረት መካከል ያሳለፈው ጊዜ በአእምሮ ውስጥ ብልጭ አለበት። በወለሉ ላይ ኩርምትምት በማለት ተሳቃ ትንፈራፈር የነበረችው ጃኩሊን በድንገት ወደ እርሱ ፎቀቅ አለች። ፍሎሬት ፊቱን በሁለት እጆቹ ሸፍኖ በመያዝ አቃሰተ። የሐዘን ቅስቻውን ስትሰማ በግድ ከደረቷ ቀና በማለትና በመቆም ወደ እርሱ አንድ እርምጃ ተራመደች። እርሱ ግን ራሱን ቀና ሳያደርግ በጭንቀት እንደተዋጠ በእጁ ላይ ወደ በሩ አመለከታት። ፍሎሬት አንድ ወንጀለኛ ለሰራው ወንጀል በቂ መከላከያ እስካለው ድረስ ባደረሰው በደል አትኮንነውም። እኔም የልጅህ እናት ነኝ፣ ተሳስቻለሁ። ነገር ግን ፍሎሬት ከፈለክ ለስህተቴ ይቅርታ በማድረግ ከሚደርስብኝ መከራ ልታድነኝ ትችላለህ። ልታፈቅረኝ፣ ልትንከባከበኝና ልትጠብቀኝ ምልሃል። ነገር ግን የገባኸውን መሐላ ተግባራዊ ያደረግከው አፍቅረኸኛል፣ ነገር ግን አክብረኸኝ አታውቅም። የትዳር ጓደኛህ እንደመሆኔ መጠን ሊደረግልኝ የሚገባኝን አላደረክልኝም። በዚህ ፈንታ ወዳጄ ስላንተ ሆኖ ከኔ ጋር እንዲወጣ ገፋፋው። እኔም አብሬው እንዲሄድ አስገደድከኝ። እኔ አንተ ውድ እመቤትህና የክብር ዕቃ መሆኔ ሊሰማ አልቻለም። እኔ በፈተና ላይ እንዳልወድቅና መጥፎ ነገር እንዳይደርስብኝ ትንሽ ሙከራ እንኳን አሳይተሃል። ያመጣኸው ሰው ወዳጄ ስለሆነ በሚገባ ተንከባከቢው ብለህ አልነገርከኝም? አንተ ከኔ ይልቅ ለሥራ በማድላት ወዳጄ እኔ መሄድ ወደ መፈልግበት ቦታ ሁሉ ተከትሎኝ እንዲወጣ አስገደድከው፣ ፈቃድም ሰጠኸው ብላ እያለቀሰች ከነገረችው በኋላ ሰቀቀኗ ጉሮሮዋን ፈጥርቆ ያዛት። ፍሎሬት ግን አልተንሰቀሰቀም። ወዳጄ አንተ ልታደርገው የሚገባህን እንክብካቤ አደረግልኝ። በማንኛውም ነገር የደስታዬና የሐዘኔ ተካፋይ ሆነ። ከኔ ባለመለየት የችግሬ አጽናኝ ሆነ። አንተ ግን እኔን ለማስደሰት መጠነኛ ሙከራ እንኳን አላደረክም። አንተ ሁልጊዜ አቀርቅረ የምታስበውና የበለጠ ትኩረት ተሰጠው የነበረው ለሥራ ብቻ ነበር። በዚህ ምክንያት ስለኔ ግድ አልነበረህም። ፍሎሬት ሰውየውን ፈጽሞ አላፈቅረውም ነበር። አንተ ለእውነተኛው ፍቅር እንድጠጋ ስላላደረከኝ አስቆጣኸኝ። በደልም ያደረስክብኝ መሰለኝ። ፍሎሬት እኔ አብጄ ነበር ለማለት እችላለሁ። ነገር ግን አንተ ብታስብና አርቀ ብታስተውል ኖሮ ወደ መጥፎ ምግባር ከመብራቴ በፊት ልታድነኝ ትችል ነበር። ሌላ ሁሉ ቢቀር ትንሽ ከበሬታ ብትሰጠኝና ፍላጎቴ በጥቂቱ እንኳን ቢገባ ኖሮ ለጥቂት ደቂቃዎች ያንተነቴን የሚገልጽ አዝማሚያ ብታሳየኝና አብረኝ ብትወጣ ኖሮ እንደዚህ ያለው መጥፎ አዘቅት ውስጥ ባልገባው ነበር። ድርጊቱን ላለመፈጸም ከራሴ ጋር ታግያለሁ። ያደረኩት ትንቅንቅ ከቶ አይረሳኝም። ታስታውስ እንደሆነ ከዚህ አባዜ እንድታድነኝ ተማጸጉ። አንተ ግን የኔን ጥያቄና ፍላጎት የምታየው በፌዝ መልክ ነበር ብላ ተንሰቅስቃ አለቀሰች። በባሏ በኩል ግን ከኃይለኛ ትንፋሽ በስተቀር ሌላ ድምፅ አልተሰማም። ትዝ ይልህ እንደሆነ ትቼ ከመሄዴ ከጥቂት ቀኖች በፊት ወደ ማታ ግድም አብረን እንድንወጣ ብጠይቅህ ፈቃደኛ አልሆንክም። እኔም ሳልወድ አንተ በፈቀድከው መሰረት ከሰውየው ጋር ወጣሁ። ያን ቀን ማታ በሽርሽሩ ቦታ እጆቼን አገላብጦ ሳማቸው፣ ዳንቴሌን ጭምር ሳመው። ቀጥሎም ካላፈቀርኩት ራሱን በፊቴ እንደሚገድል ነገረኝ ስትል ትንፋሿ ስላጠራት እንደማቆም ብላ በተሰባበረ ቃላት ንግግሯን ቀጠለች። ሰውነቴ በፍርሃት ስለተረበሸ ወደ ቤቴ እንዲመልሰኝ አስገደድኩት። ከእርሱ ይልቅ ለአንተ አድልቼ ወደ አንተ በሩጫ መጣሁ። ስመለስ በጥናት ክፍል ውስጥ ነበርክ። ይዘኝ እንድትወጣ ለመንኩህ። አጥብቄም በመደጋገም አባበልኩህ። ምን ያህል እንደምወድህና እንደማፈቅርህ እንደዚሁም እንደማልኩልህ ላሳይህ ሞከርኩ። የሰጠኸኝን መልስ ግን ታስታውሰዋለህ? ትዝ ይልሃል? አንተ ልብ አታደርገው እንደሆነ እኔ ልንገርህ፣ እጅግ ብዙ ሥራ ስላለብኝ ሌስሊን ፈልገሽ ይዞሽ ይውጣ የሚል ነበር። ለመሆኑ አንተ በእኔ ቦታ ብትሆን ኖሮ ምን ይሰማህ ነበር? ምን ታደርግ ነበር? ፍሎሬት ብላ ጮኻ ተንሰቅስቃ እያለቀሰችና እየተንዘፈዘፈች በእግሩ ላይ ወደቀች። ከዚህ ፈተናና ቅሌት ልታድነኝ ትችል ነበር አለችው። ፍሎሬት በወንበሩ ላይ አቀርቅሮ እንደተቀመጠ አልተንቀሳቀሰም። ሰውነቱ ከመደንዘዙ የተነሳ ስለሌላ ጉዳይ የሚያስብ የሚሰማና የሚገመግም ይመስል ነበር። በሌላ በኩል ደግሞ ስራውን በማክበሩ የማያልፍ ደስታ ያገኘ ቢመስለውም ቀስ በቀስ ውስጡን በሐዘን መጎስቆሉ ግራ የተጋባ ይመስላል። ጃኩሊን ከአንድ ወር በፊት መታ ቢሆን ኖሮ ፍሎሬት አሁን ያለበትን አስከፊ ሁኔታ አታይም ነበር። አሁን ግን የእርሱ ልጃቸው
ከሞት በተአምር ድኖ በፎቁ ላይ ባለው ክፍል ውስጥ ተኝቷል። አንዱን እጇን በፍሎሬት ጉልበት ላይ አስቀምጣለች። ራሷ እጆቹን ነክቷል፣ አይኖቿ ተጨፍነዋል። ነገር ግን ወደ ውስጥ በሚተነፍስበት ጊዜ በፀጉሯ ላይ የተርከፈከፈው የሽቶ መዓዛ ስለሸተተው ሁለቱ ሰላም በነበሩበት ጊዜ ባልጋቸው ላይ ጻዕዳ ትራስ ተንተርሰው ሙሉ ብርሃን ባለው ክፍል ውስጥ ተቃቅፈው ይደሰቱ የነበረበት ትዝታ በድንገት ታወሰው። ፍሎሬት በህልም ደስታ ፈነጠዘ። ቀጥሎም ለእርሷ የነበረው ፍቅር ለእርሷ ኩራት እንዲሆን ራሱን ለሥራ አሳልፎ በመስጠቱ ወለል ብሎ በሐሳቡ ታየው። ሆኖም ያ የደስታ አበባ ረግፎ በንዴት በብስጭትና በሐዘን ተጨማዶ እንደነበርና ላለፉት 2 ዓመቶች ያ ደስታ ለሌላ ሰው ተሰጥቶ እንደነበር ትዝ አለው። ቀጥሎም ከወይዘሮ ቫርኔ ጋር ያደረገው ጭውውት ታወሰው። በእርሱ በኩል ያደረገው ስህተት ይኖር ይሆን? ስለዚህ መናገር አልፈለገም። ታዲያ አይኖቹን ገልጦ ምህረት በማድረግ ውብ ገላዋ እንደገና በደረቱ ላይ ይንከባለል፣ ለስላሳ ክንዶቿ ባንገቱ ዙሪያ ይጠመጠሙ፣ የሚያምሩ ከንፈሮቿ ፊቱን ጉንጩንና ከንፈሮቹን እየነካኩ ይሳሙት። የሚያደርገውን በማጣት ነገሩ ሁሉ ብዥ ብሎበት በሐሳብ እየዋለለ ቁርጥ ያለ ትንፋሹ ከተነፈሰ በኋላ ቀስ ብሎ ተነሳ። በሚንቀጠቀጡ አይኖቹ አቆልቁሎ እየተመለከታት እጁን ወደ በሩ ቀስሮ ባልተስተካከለ ድምፅ ጃኩሊን ከፊቴ ጥፊ አላት። እስከ መጨረሻው እንዲሄድ ለምን እገደዳለሁ? የመሄደውስ ወዴት ነው? በማለት እያለቀሰች የስቃይ ማቃሰት አሰማች። ቀጥላም በዚያን ጊዜ ገለኝ ቢሆን ኖሮ ይህን ጊዜ በመቃብር ገብቼ አፈር ሆን ነበር። ይህ ያሁኑ ስቃይም አይደርስብኝም ነበር። ፍሎሬት እባክህ ማረኝ፣ እባክህ ይቅር በለኝ በማለት እጁን በሁለት እጆቿ ጥርቅም አድርጋ በመያዝና በሐዘን የተጠበሰ ፊቷን ቀና በማድረግ እየተመለከተች ተማጸነችው። ፍሎሬት ግልፍታውን እየተናነቀና ከአይኖቹ በፊቱ ላይ ቦይ ቀዶ የሚወርደውን እንባውን እየማገ አይሆንም፣ ፈጽሞ አይቻልም ካላት በኋላ አሁንም ጣቱን ወደ በሩ ቀስሮ እንድትሄድ መንገዱን አሳያት። ጃኩሊን የባሏን ማምረር በመገንዘብ እኔ ታዲያ ምን ልሁን ብላ ጠየቀችው። ወደ ፍቅረኛሽ ተመልሰሽ ሂጂ፣ ሕይወቱን ሊያሳልፍልሽ ወደ ተዘጋጀው ሰው ተመለሽ በማለት በከረረ ድምፅ ቀጥ ብሎ በመቆም ምሬቱን ነገራት። ጃኩሊን በጣም በለዘበ በለሰለሰና በመጠኑ በሚሰማ ድምፅ እርሱማ ሞቷል አለችው። ፍሎሬት ይህንን በመስማቱ በንዴት ደሙ ፈልቶ በመበርገግ እንደመዝለልና ወደ ኋላው እንደማፈግፈግ ብሎ በቁጣ አይኖቹን አጉረጠረጠ። አሁን ገና ገባኝ፣ የመጣሽው እርሱ ስለሞተብሽ ነዋ ብሎ የባሰ ጮህባት። እርሷ ግን መንፈሷ ተረብሾ መላቅጦ ቢጠፋባትም አባባሉን በመቃወም በፍርሃት ተውጣ እየተርበተበተችና በእንብርክክ እየተንፏቀቀች መዳፎቿን ወደ ላይ ገልብጣ እጆቿን ወደ ፍሎሬት እየዘረጋች አይደለም ስለሞት አይደለም የመጣሁት ልጃችን ሬሞንድን ለማየትና አንተንም ለመለመን ብላ ስትጀምር በአይኖቿ ላይ እንደ ሰዓት ይንቀለቀል የነበረው የንዴት ወላፈን ንግግሯ እንድታቋርጥ አደረጋት። አስደንጋጭ አሳሳቁም እንደተቀመጠች ወደ ኋላ እንድትለጠጥ አደረጋት። ፍሎሬት ምሬትና ብስጭት በሞላበት አነጋገር እየተንተባተበ እያፌሽ ነው? ምን አይነት ቂል ነበርኩ? ስትናገሪው የነበረውን ላምንሽ ምንም ያህል አልቀረኝም ነበር። ለካስ ተመልሰሽ የመጣሽው ፍቅረኛ ስለሞተብሽ እኔን መተኪያ ለማድረግ ነው። ጃኩሊን ፊቷን በሐዘን አንቆርዛ ውስጣዊ ስሜት የሚነካ መልክ እያሳየችው መሞቱን ጽፌልህ እኮ ነበር አለችው። አሃ እርሱ ስለሞተብሽ ሙኝ ስለሆንኩኝ ባልሽ እንደገና አሰብሽኝ። እኔን እንደ ቂልና እንደ የዋህ በመቁጠርሽ የሆነና ያልሆነውን በመቀባጠር በደስታ መልሶ ይወስደኛል ብለሽ ነበር የመጣሽው ብሎ ሲነግራት መትከኑን በጣም ብሶበት ነበር። ፍሎሬት እወድሃለሁ፣ ከልቤ አፈቅርሃለሁ። አንተንና ልጃችንን ለማየት ስለፈለኩ መጣሁ። እንደገናም ካንተና ከልጄ ጋር አብሬ ለመኖር ፈለኩ። ምን ያህል እንደተለወጥኩ መገመት አትችልም በማለት በጽሞና ልመናዋ እንዲሰማት ተማጸነችው። ቀጥላም እጆቿን ወደ ላይ ዘረጋች። እንባዋ በፊቷ ላይ እንደ ውሃ ወረደ። ልዩ ልዩ ሐሳቦች በአእምሯ ውስጥ ተጸነሱ። ምላሷ ተሳሰረ። ተለውጫለሁ ነው ያልሽው? የምን ለውጥ? ቂልሽን ፈልጊ፣ ይልቅስ ከዚህ ቤት በቶሎ ውጪልኝ ያለ እጁን ገትሮ የምትወጣበትን መንገድ አሳያት።
ፍሎሬት እባክህ ስለ ፍቅር ብለህ ልጃችንን አንዴ ልየው። ረስቶሻል። አንቺነትሽንም አያውቀውም። የቀረው ቢቀር አንድ ጊዜ እንኳን ጉንጩን እንድስመው ፍቀድልኝ ብላ ለመነችው። አንቺ እናት ነኝ ብለሽ ልትናገሪ የምትችይበት አፍ የለሽም። ከልጅሽ ይልቅ ፍቅረኛሽን መርጠሽ ትተሽው ፈርጥጠሻል። ልጁ በአሁኑ ጊዜ ሞተሻል ብሎ አምኗል። በዚህ ጊዜ ጃኩሊን ከፍተኛ ፍርሃት ተሰማት። ቀና ብላ እየተመለከተችው ፍሎሬት ትክክል አይደለም። ፍሎሬት ፈርጥም ብሎ በእውነት ነው የምነግርሽ መሞትሽን አምኗል በማለት በድጋሚ ያረጋገጠላት። ፍሎሬት እባክህ እንደዚህ አትበል። እውነት ሊሆን አይችልም። ለልጁ እንደዚህ ብለህ መንገር የለብህም። ፍሎሬት አንድ ወቅት አፍቅረኸኝ ነበር። በእውነት አፍቅረኸኝ ነበር። የአሁኑ አነጋገርህ ሊሆን የማይችል ነው። እኔ ሚስትህና የልጅህ እናት ነኝ አለችው፣ ነገሩ እየዘገነናት አንጀት በሚበላ አነጋገር። ፍሎሬት አይኖቹን ሳይሰብር ፍጥጥ አድርጎ በመመልከት ከኔና ከልጁ ተነጥለሽ በመሄድሽ ከሁለታችንም አእምሮ ወጥተሻል ብሎ መለሰላት። ጃኩሊን ይህንን ስትሰማ አንቋራና ተዝለፍልፋ በወለሉ ላይ ተቀመጠች። አምላኬ ወይ እባክህ እርዳኝ ብላ ከጸለየች በኋላ ፍሎሬት ባደረግኩት ስህተት ስለተጸጸትኩ ራራልኝ። ትንፋሿ ቁርጥ ቁርጥ እያለ ነው። የፈጸመችበት በደል እንደ አዲስ ሆኖ ስለተሰማውና ትዝታዋ ገርሽቶ ስላንገሸገሸው ከተቀመጠችበት ግማሽ ሰውነቷን በኃይል በማንሳት እየጎተተ ወደ በሩ ሲወስዳት እንኳን የሚያደርገውን የሚያውቅ አይመስልም ነበር። ጃኩሊን ግን እየተንፈራፈረች እባክህ ከልጅ አትነጥለኝ እያለች ደጋግማ ለመነችው። ይህንን ቤት ለቀሽ ሂጂ ነው የምልሽ፣ አለበለዚያ በእጄ ትጠፊያለሽ አላት በደም ፍላት። እባክህ የማፈቅረውን ልጄን አይኑን ልየው። አላነጋግረውም። ምንም ቃል ሳልተነፍስ አንድ ጊዜ ብቻ ልሳመው እያለች ስትወተውተው እየጎተተ በራፉ ላይ አደረሳት። ፍሎሬት አዝናለሁ። በፈጸምኩብህ በደል ተጸጽቻለሁ። እባክህ ልጄ ሬሞንድ ብላ ሳትጨርስ ገፍትሮ በማስወጣት መዝጊያውን ዘጋባት። ተመልሳ ከፍታ እንዳትገባ ፍሎሬት የመዝጊያውን መክፈቻ አጥብቆ ያዘው። እርሷ ግን አልሞከረችም። ለጥቂት ደቂቃዎች ጸጥታ ከሰፈነ በኋላ የሩጫ ኮቴን ሰማ። ቀጥሎም የአጥሩ መዝጊያ ጩኸት ተሰማ። ምዕራፍ 4 ፍሎሬት ለአንድ ደቂቃ ያህል ከቆመበት ሳይንቀሳቀስ ቆየ። ቀስ በቀስ ግን የመዝጊያውን መክፈቻ በያዘው እጁ ላይ የሰውነቱን ክብደት አሳረፈ። የጃኩሊንን ድምፅ ለመስማት በከፊል ተስፋና በከፊል ፍርሃት ሆኖ አዳመጠ። ነገር ግን ሁሉም ነገር ረጭ ያለ ስለሆነ እየተንገዳገደ ወለሉን አቋርጦ በመሄድ ጃኩሊን የልጇን ፎቶግራፍ በእጇ ይዛ እየሳመች ተቀምጣበት በነበረው ወንበር ላይ ተዝለፍልፎ ተቀመጠ። አሁን እርሷን ገፍትሮ በማስወጣት በደሉን በመበቀል ድል የመታ መሰለው። ነገር ግን ድርጊቱ ደስታና እፎይታ ይሰጠው ይሆን? ፍሎሬት አምላኬ ሆይ ብሎ አቃሰተ። ሄዳለች፣ አፈቅራታለሁ፣ ሄዳለች፣ አፈቅራታለሁ። ካሁን በኋላ ፈጽሞ አላያትም። ሬሞንድንም ፈጽሞ አታየውም። ጥያቄዋም ከንቱ ሆነ ብሎ ከራሱ ጋር እንደሚታገል ጮኸ። ከእንግዲህ ወዲህ ፈጽሞ ተመልሳ መምጣት አይገባትም። አምላኬ ወንድ ጽናና ኃይል ስጠኝ በማለት በታላቅ ሐዘን ጸለየ። ልረሳት ይገባል፣ መርሳት ይኖርብኛል አለ። በመጨረሻም በዚህ ሐሳብ ውስጥ በመዋለል ላይ እንዳለ ከበሩ በኩል የሚመጣ የሰው ኮቴ ስለሰማ በግንባሩ ላይ የነበረውን የላብ ሽፍታ አብሶ ለማድረቅና ራሱን ለማረጋጋት ጊዜ አልነበረውም። ወዲያው ዶክተር ሸነል መዝጊያውን ከፍቶ ገባ። ሬሞንድ በጥሩ ሁኔታ እየተሻሻለና ራሱን እያወቀ ነው በማለት ዶክተር ሸነል ግሩም የሆነ ፈገግታ አሳየው። ዶክተሩ ንግግሩን በመቀጠል ረሃብ እየተሰማው ነው። ይህ ደግሞ የመዳን ምልክት ነው። ሞግዚቱ ማድረግ የሚገባትን ነግሬያታለሁ ብሎ ከነገረው በኋላ በጠረጴዛው አጠገብ ያስቀመጠውን ቦርሳ እያነሳ ትንሽ ወተትና 3 ማንኪያ ሾርባ ከመተኛቱ በፊት ይውሰድ። እኔ እስክመለስ ድረስ ሌላ ነገር እንዳትሰጡት አለው። ይህን በሚናገርበት ጊዜ የወዳጁን ፊት መለዋወጥ ስላየ ምን ነካ? አሟል እንዴ? ብሎ ድንጋጤ እየተሰማው ጠየቀው።
ፍሎሬት አጎንብሶ ከተቀመጠበት ቀና በማለት እጁን ወደ ላይ አነሳ። ፊቱ ተኮማትሯል፣ ገርጥቷል። አይኖቹ በሐዘን ተሞልተዋል፣ ያበጡም መስለዋል። የተወደድክ ወዳጄ፣ ባለፉት 15 ደቂቃዎች በሕይወቴ ሙሉ አጋጥሞኝ በማያውቅ አሳዛኝ ሁኔታ ውስጥ ሰምጬ ነበር። ሚስቴ እዚህ መታ ነበር አለው በተሰባበረ አነጋገር። ያንተ ሚስት? ብሎ ዶክተሩ ወደ ኋላ አንድ እርምጃ በማፈግፈግ በመገረም ትክ ብሎ ተመለከተው። ፍሎሬት ፊቱን በመሐረብ ሸፈነ። አሁን ከዚህ ሄደች። ምን እንደተሰማኝ ልትገምት ይገባሃል። ነገር ግን ስላልደረሰብህ ምናልባት ላይገባ ይችል ይሆናል ብሎ ጣቶቹን እጥፍጥፍ አድርጎ አፍተለተላቸው። ለጥቂት ጊዜ ያህል ራሴን ፈርቼው ነበር። ፍርሃቴ ማንቄ እንዳልገላት ነበር። ፍሎሬት ከተቀመጠበት ተነስቶ ግንባሩን አኮማትሮ የሚይዘውንና የሚጥለውን በማጣት በዝምታ ወዲያና ወዲህ ተራመደ። ዶክተር ሸነል በበኩሉ ያላሰበውንና ያልጠረጠረውን በመስማቱ ተገርሞ ፍሎሬትን ትኩር ብሎ ተመለከተው። ዶክተር፣ በዚህ ትንሽ ጊዜ ውስጥ ያለፈውን የ5 ዓመት ሕይወቴን በዝምታ ጎበኘሁ። ደስታዬ፣ ሐዘኔ፣ ፍቅሬ፣ የእርሷንም። ዶክተሩ ቀስ አድርጎ ትከሻውን በመጠብጠብ እንዲረጋጋ በማድረግ ወዳጄ ፍሎሬት፣ የዞረብህ ስለምትመስል ራስን እስከምታውቅ ድረስ ትንሽ አረፍ በል ብሎ በታላቅ ትህትና ጠየቀው። የዶክተሩ አነጋገር እንዲጽናና ያደረገው ማግባባት የፍሎሬትን ልብ ነካው። ዶክተር፣ ልክ ነህ። በድንገት ያጋጠመኝን ዱብዳ ለመርሳት ሞክራለሁ። ለመሆኑ ተመልሳ ለምን እንደመጣች ታውቃለህ? ለሰሚው ግራ የሚያጋባ እኮ ነው። እንዴት ያለች ደፋር መሰለች። የመጣችው ፍቅረኛዋ ስለሞተባት ነው ብሎ አፉን ደምደም እያለው በምሬት ነገረው። ሁለቱ ወዳጃሞች ይህንን እየተነጋገሩ ሳሉ ሮዝ መዝጊያውን ከፍታና ራሷን ወደ ውስጥ ገባ አድርጋ ጌታ ኖኤል መጥቷል አለችው። ፍሎሬት የቀድሞ ወዳጁ መምጣቱን ሲሰማ ራሱን ነቅንቆ ለስለስ ባለ ድምፅ እንዲገባ ንገሪው ሮዝ ብሏት ወደ ዶክተር ሸነል ዞረ። ኖኤል በጣም የምወደውና የማከብረው የጥንት ወዳጄ ሲሆን እስከዚህ ሰዓት ድረስ ሞቷል ብዬ ነበር ማስበው። ያሳዝናል እርሱና እኔ አለው። ኖኤል ዘለላው የሚያምርና መልከ መልካም ከመሆኑም በላይ በዕድሜው ከፍሎሬት በብዙ ዓመት ወጣት ቢሆንም ጸጉሩ በጣም ሸብቷል። ኖኤል ወደ ውስጥ ፈጠን ብሎ በመግባት ውድ ወዳጄ መጥቼልሃለሁ፣ በሕይወትም አለውልህ አለው። እርሱም በማግኘቱ የተሰማውን ጥልቅ ደስታ በፊቱ ላይ ያንጸባረቀ። የኖኤል ሰማያዊ አይኖቹ በደስታ ፈክተዋል። ወተት የመሰሉት ጥርሶቹ ብርሃን እንደሚሰጥ ፋኖስ አንጸባርቀዋል። ፊቱ ግን ከቀድሞ የተለየ ነበር። ፊቱ ላይ በስተቀኝ በኩል ከራስ ጸጉሩ መብቀያ ጀምሮ እስከ ታች አገጩ ድረስ ጠባሳ ነበር። ፍሎሬት ለመገናኘት በጉጉት ሁለት እጆቹን አንስቶ የጧቱና የጥንቱ ወዳጄ ኖኤል አለው። ሁለቱ ጓደኛሞች ለብዙ ጊዜ ተለያይተው እንደተገናኙ ወንድማማች አይነት ሆነው በጋለ ስሜት እጅ ለእጅ ተያይዘው በአድናቆት እየተያዩ የሞቀ ሰላምታ ተሰጣጡ። ፍሎሬት አብሮ ተቀምጦ ወደ ነበረው ወዳጁ ዞር ብሎ ይህ ዶክተር ሸነል የተባለ ወዳጄ ስለሆነ ተዋወቁ፣ የልጄን ሕይወት ከመቃብር አፋፍ ላይ የመለሰ ባለውለታዬ ነው አለው። ኖኤል ፊቱን በደስታ አፍክቶ ዶክተር፣ ስለተዋወቅኩ ከፍተኛ ደስታ ይሰማኛል። የፍሎሬት ወዳጅ የሆነ የኔም ወዳጅ ነው የሚል እምነት አለኝ ብሎ ሞቅ ባለ ሁኔታ እጁን ጨብጦ ዘወዘው። ዶክተሩ አባባሉን እጅ በመንሳት ተቀበለ። አይኖቹን ከኖኤል ላይ ያላነሳው ፍሎሬት ሞታል ተብሎ ቢወራም አንተ ግን በጥሩ ሁኔታ ላይ ነው ያለው አለው። አንተም የራሴን ሕይወት ስለማጥፋቴ ሰምተሃል? አዎ፣ ስለመሞት በጋዜጦች ላይ ወጥቷል ብሎ ፍሎሬት መለሰለት። በእርግጥ አሜሪካዊ ጋዜጠኛ ሪፖርቱን በጣም አጋኖት ነበር ብሎ ኖኤል ሳቅ አለ። እንዲያውም በሁለት ጥይት ነበር ያሉት እኮ። አዎን፣ የጻፉት ትክክል ነበር ብሎ ኖኤል በፈገግታ ከመለሰለት በኋላ ንግግሩን በማራዘም ነገር ግን ሁለት ጥይቶች ለኔ በቂ አልነበሩም። ምንም እንኳን ከዶክተሮቹ አንዱ ባይስማማም አንተም እንደምታውቀው እኔ ሁል ጊዜም ድንጋይ ራስ ነኝ። በኖኤል አነጋገር ሁለቱም ተገርመው ተመለከቱት። በተለይም ዶክተር ሸነል ለመከራከር የተዘጋጀ ይመስል ነበር። ኖኤል ንግግሩን በመቀጠል በማገገም ላይ በነበርኩበት ጊዜ ከዶክተሮቹ አንዱ
የራስህን ጭንቅላት እንኳን አነጣጥሮ ለመምታት የሚያስችል የተኳሽነት ችሎታ ስለሌለ ሌላ ጊዜ ከመሞከር በፊት ኢላማ እንዳትስት ብሎ ነገረኝ። እኔም ባነጋገሩ ሳኩለት። ከዚያ ጊዜ ጀምሬ ስለ ራሴ ማንሰላሰልና መመራመር ከመጀመሬም በላይ የመኖር ጉጉትና የመኖር ፍላጎት ስላደረብኝ ካሁን በኋላ ራሴን ለመግደል የማስብበት ምክንያት እንደሌለኝ ተገነዘብኩ ብሎ ለሁለቱም በሰፊው አጫወታቸው። ዶክተር ሸነልና ፍሎሬት አነጋገሩን ለመቀበል ሆነ ላለመቀበል የተቆጠቡ ቢሆኑም ያለውን በጥሞና አዳመጡት። በኋላም ዶክተር ሸነል ሁለቱ ጓደኛሞች ብቻቸውን እንዲጫወቱ እድል ለመስጠት በማሰብ ባርኔጣውንና የእጅ ቦርሳውን እያነሳ መልካም፣ እኔ መሄድ አለብኝ። እናንተ ብዙ የምትነጋገሩት ሳይኖራችሁ አይቀርም። ጧት ተመልሼ እመጣለሁ ካላቸው በኋላ ለፍሎሬት ልጁ ስለሚወስደው መድኃኒትና ስለሚወስደው ምግብ በድጋሚ ነግሮት ወጣ። ኖኤል በናፍቆት እጁን በወዳጁ ትከሻ ላይ አድርጎ የጥንት ወዳጄ ፍሎሬት በማለት ትኩር አድርጎ ፊቱን ተመለከተው። እንደማይ ከሆነ ኑሮ ለኔ እንዳልሆነች ሁሉ ላንተም እንዳልሆነች ፊትህ ሁሉ ያስታውቃል ካለው በኋላ ከትከሻው እጁን በማንሳት ተክዞ ፊቱን ዞረ። ሸመገልኩብህ እንዴ? ለእድሜህም አላረጀህም። ለመሆኑ 40 ሞልቶሃል እንዴ? ብሎ ኖኤል ጠየቀው። 35 ዓመቴ ነው። ማንም ሰው አንተን ከ42 ዓመት አንድ ቀን እንኳን ታንሳለህ ብሎ የሚገምት ያለ አይመስለኝም ብሎ አረጋገጠለት። ፍሎሬት አመሰግናለሁ ብሎ በምጸት ከመለሰለት በኋላ በሁለቱም ላይ የአይን ፈገግታ ታየባቸው። ይገርማል፣ ጊዜው በኃይል ይሮጣል። እኛ እንኳን ከተለያየን 5 ዓመት አለፈን እኮ አለው ኖኤል። ቀድሞ ለ5 ዓመት ያህል ስንለያይ 100 ዓመት ያህል ተለያይተን እንደቆየ እንቆጥረው ነበር ብሎ ፍሎሬት ከመለሰለት በኋላ ንግግሩን በማራዘም እዚህ እንደምታድርና ጧትም እንደምታረፍድ እምነቴ ነው አለው። ኖኤል በደስታ እንጂ ብሎ ጥያቄውን ተቀበለ። ሆኖም ፍርድ ቤት በ3 ሰዓት መድረስ ስላለብኝ ቀደም ብለን ቁርሳችን መብላት ይኖርብናል። ችግር አይኖርም ብሎ ጥያቄውን የተቀበለ መሆኑን ኖኤል በአውንታ ራሱን ከነቀነቀ በኋላ በአሁኑ ጊዜ ምክትል ጠቅላይ የአቃቢ ሕግ መሆንህንም ሰምቻለሁ። አሁን እድገቱን ከ1 ዓመት በፊት አግኝቼዋለሁ። እኔ እድገቱን እንደምታገኝ እርግጠኛ ነበርኩ ብሎ ኖኤል ትከሻውን ቸብ አደረገው። ፍሎሬት ፊቱን ዘወር አድርጎ በቀዘቀዘ መንፈስ በአሁን ጊዜ ስለ ማንኛውም ነገር ብዙ አንጨነቅም። ነገር ግን የጥንት ወዳጄ ስለሆንከው ስለ አንተ ኑሮ መስማት ስለምፈልግ ምን አጋጥሞ እንደነበር፣ ሕይወትህን በራስህ ለማሳለፍ ለምን እንደፈለግ፣ ራስህን ልታጠፋላት የነበረችው ማን እንደሆነችም አጫውተኝ እባክህ አለው። ኖኤል ፈጠን ብሎ ከተመለከተው በኋላ በአንዲት ሴት ምክንያት ነበር ብሎ አንገቱን ቀለሰ። በፍቅር ምክንያት እንደሆነማ እኔም እርግጠኛ ነኝ። ከዚህ ከመጥፋት በፊት እኔም በበኩሌ በአንተ ላይ ለውጥ አይቻለሁ አለው ፍሎሬት። ኖኤል እንደገና አተኩሮ ከተመለከተው በኋላ ለውጥ እንደነበረ ተመልክተሃላ ብሎ መለሰለት። አዎን፣ እንደ ወትሮህ ደስተኛና ተጫዋች አልነበርክም። እንዲያውም አልፎ አልፎ ለብዙ ቀኖች ትሰወርብን ነበር። በዚህ ምክንያት የብሶት መነሻ ሴት መሆን እንደነበረባት ተረዳሁ። ለመሆኑ ታፈቅራት ነበር ብሎ ፍሎሬት የድምጹን አጣጣል ለዘብ አድርጎ ጠየቀው። ኖኤል ትክ ብሎ ባለማየት አይኖቹን እያርገበገበ ያሳየው አመለካከት ያውንታ መልስ ነበረው። ታዲያ ከዳች እንዴ ብሎ ፍሎሬት ጠየቀው። ሴትየዋ በፍቅር ሰንሰለት በመተብተብ የፍቅሯ ተገዢ እንደሆንኩ አታውቅም ነበር ብሎ ኖኤል በቀዘቀዘ አንደበት መለሰለት። ፍሎሬት በመገረምና በመደነቅ አልነገርካትም ነበር? አልገለጽክላትም ነበር? በፍቅሯ ወጥመድ ውስጥ መግባትህን ፍንጭም እንኳን አላሳየኋትም ነው የምትለኝ ብሎ ጠየቀው። አልገለጽኩላትም። ለምን አልነገርካትም? ለመሆኑ ነፃ ነበረች ብሎ ፍሎሬት ስለ ወዳጁ በመጨነቅ ጠየቀው። ኖኤል ፍርጥም ባለ ድምፅ መሬት እያየ ሌላ ሰው አፍቅራ ነበር። በኋላም ማግባቷን ሰማሁ። በዚህ ጊዜ ሕይወት ለኔ ትርጉሟን አጣችብኝ። ምላሽ ያላገኘ ፍቅርን ይዤ መኖር በጣም አስጠላኝ። ሁሉም ነገር ከንቱ ሆኖ ታየኝ። አሁን ለዚህም ነው ሕይወቴን ለማጥፋት የሞከርኩት በማለት ትከሻውን ሰበቅ አድርጎ ነገሩ ያሳዝናል።
በአንድ በኩል ደግሞ ይገርማል። የራሴን ሕይወት እንኳን ማጥፋት ተሳነኝ አለው። ፍሎሬት የወዳጁን ክንድ ያዘው። የፍሎሬት አያያዝ ስለ ወዳጁ የተሰማውን ሐዘን ይገልጽ ነበር። ኖኤል በምሬትና ባሳዛኝ ድምፅ አሁን ነገሩን ሳንሰላስለውና ሳብላለው ቂላቂል ነበርኩ። በቤተሰቤ ውስጥ ሞኝ፣ በትምህርት ቤቱ ደግሞ የተማሪ ሁሉ ማፌዣ የነበርኩኝ ነኝ። ቂል ባልሆን ኖሮ ያፈቀርኳት ልጅ እንደኔ ካለው ሞኛ ሞኝ ይልቅ የተሻለ ሰው እንደምትመርጥ ሊገባኝ ይገባ ነበር። ነገሩን አንተም እንኳን ብታስበው ራሴን የመግደል ሙከራ እንኳን ሊሳካልኝ ያልቻለ ደካማ ፍጡር ነኝ ብሎ ነገረው። ያሳዝናል። ጥይቱ በጣም ጎድቶ ነበር? በጣም እንጂ፣ ደግነቱ ቶሎ ለመዳን ቻልኩ ብሎ ትከሻው እንደገና ወደ ላይ ሰበቅ ካደረገ በኋላ ከዚያ በኋላማ ምን ትላለህ? ሕይወቴ አልፎ አልፎ ለማገኘው ደስታ ብቻ ስለሆነ ይሄም ጊዜያዊ ደስታ ብዙ ገንዘብ ስለማያስወጣኝ በአንድ የካናዳ የልምድ ንግድ ውስጥ ብቻ ሊታመን የማይችል ብዙ ገንዘብ አገኛለሁ ብሎ አጫወተው። ነገር ግን ለምን ይህንን ሁሉ ሳትጽፍልኝ ቀረ ታዲያ ብሎ ፍሎሬት ወቀሳ ቀረበለት። ኖኤል በበኩሉ ፊቱን በይቅርታ ሞልቶ ውድ የጥንቱ ወዳጄ፣ ለመርሳትና ለመረሳት ፈልጌ ነበር። ለዚህም ስለኔ የተጻፉት ጋዜጦች ረድተውኛል። ጋዜጦቹ አንድ ጊዜ ሞተዋል ብለው ከጻፉ በኋላ አለመሞቴ ለነርሱ ስሜት አልሰጣቸውም። እኔም በዚህ ዕድል በመጠቀም ከጥንት ወዳጆቼ ለመቀላቀል እስከመወስን ድረስ ሞቷል መባልን መርጫለሁ። ሚስት አግብተሃል? አላገባሁም፣ ወደፊትም አላገባም ብሎ ኖኤል ፈርጥም ብሎ መለሰለት። አሃ፣ አሁንም ታፈቅራታለህ ማለት ነው? በዚህ ጊዜ ኖኤል በስጨት ብሎ ትዕግስት ያነሰው እንቅስቃሴን አሳየ። ሌላ አልፈልግም ብሎ ከመለሰለት በኋላ ከእንግዲህ ወዲህ ስለሸመገልኩ ስለ ጋብቻ አላስብም። ይልቅስ ስላንተ እናውራ እባክህ። በኑሮህ ደስተኛ ነህ? ጃኩሊንስ እንዴት ናት? ድሮ ትንሿ ቆንጆ እያልን እንጠራት ነበር በማለት የለሰለሰ ፈገግታ እያሳየ ንግግሩን ቀጠለ። እንዴት ያለች ውብና የምትስብ ልጅ ነበረች። አሁን ግን ካንተ ጋር ላለፉት 5 ዓመቶች ስለቆየች እንዳንተ የረጋች ትሆናለች ብዬ ገምታለሁ። ምን ነው ፍሎሬት፣ ምን ነገር ተፈጠረ? ምን ነው ፊት ተለዋወጠ ብሎ ጠየቀው። ፍሎሬት ገርጥቶና ተለውጦ በወንበሩ ላይ ዘፍ አለ። ወዳጁ 2 እርምጃዎች ወደ እርሱ በመራመድና በፍርሃት በመዋጥ ጎንበስ ብሎ ተመለከተው። አይዞህ አትጨነቅ፣ ምንም አይደለም፣ ነገሩ ቀላል ነው ብሎ ፍሎሬት እየተንተባተበ ነገረው። ባለፉት ጥቂት ቀኖች ውስጥ ልጄ በጠና ታሞ አፋፍ ላይ ደርሶ ስለነበር ያጣሁት እየመሰለኝ በድንጋጤ መንፈስ ተወጥሬ ነበር። ራሴንም መቆጣጠር አቅቶኝ ነበር። በዚህ ምክንያት ነገሩ ትዝ ሲለኝ እንደዚህ ያደርገኛል አለው። በስሜት ርዶ ይንዘፈዘፍ የነበረውን ስሜቱን ለመቆጣጠር እየሞከረ ውድ የጥንቱ ወዳጄ፣ ታዲያ አሁን ልጁ ደህና አይደለም እንዴ ብሎ ኖኤል በጭንቀት ጠየቀው። አሁን ሬሞንድ አሁን ከአደጋው ተርፎልኛል ብሎ ፍሎሬት ከነገረው በኋላ ለትንሽ ጊዜ ጸጥታ በመካከላቸው ሰፈነ። ኖኤል ለወጥ ባለ ድምፅ የልጅህ ዕድሜ ስንት ነው ማለት ነው ብሎ ጠየቀው። 4 ዓመት፣ ትልቅ ልጅ ነው። ለመሆኑ እርሱ ብቻ ነው ልጅህ ብሎ መልሱን ለመስማት ኃይለኛ ጉጉት እንደነበረው ከድምፁ ያስታውቅ ነበር። ፍሎሬት በአውንታ ራሱን ነቀነቀ። ሳላየው መቼም አልሄድም። ፍሎሬት ግንባሩን በማረቡ ጠራርጎ ወደ ኪሱ እየመለሰ አሁን ልንቀሰቅሰው ስለማይገባን ጧት ታየዋለህ ብሎ በጽሞና መለሰለት። ከዚያም ለጥቂት ደቂቃዎች ያህል በመካከላቸው ጸጥታ ሰፈነ። ኖኤል ለጥቂት ጊዜ ካመነታ በኋላ ለሚስትህ መምጣቴ እንዳትነግራት፣ ወደዚህ መታ በድንገት በምታየኝ ጊዜ ምን እንደምትል ለመስማት ፈልጋለሁ ካለው በኋላ ወደ ፍሎሬት ጀርባውን አዙሮ በክፍሉ ውስጥ ወዲያና ወዲህ ተራመደ። አይ እዚህ እንኳን ልታገኛት አትችልም ብሎ ፍሎሬት በቀዘቀዘና ዝቅ ባለ ድምፅ ሲነግረው ኖኤል በፍጥነት ወደ እርሱ ዞሮ አሃ የለችም ማለት ነው ብሎ ጠየቀው። በዚህ ጊዜ ፍሎሬት ሰውነቱን ወደፊት ሰግደድ አድርጎ ክንዶቹን በጉልበቶቹ ላይ አድርጎና ፊቱን በእጁ መዳፎች ሸፍኖ ሄዳለች አለው። ሄዳለች አሉ ኖኤል በመጨነቅና በመገረም። ፍሎሬት ከተቀመጠበት ተነስቶ እየተንጎራደደ ወደፊት 2 እርምጃዎችን ያህል ተራመደ።
ኖኤል በሁኔታው በመደናገጡ ነገሩ ሁሉ ብዥ አለበት። እርቃነ ስጋው እንደቀረ አይነት ሆኖ ተሰማው። ለመናገር ምላሱ ከመያያዙም በላይ በመገረም ተገትሮ ቀረ። ከ2 ዓመት በፊት ከፍቅረኛዋ ጋር ትታኝ ሄዳለች ብሎ ፍሎሬት እየተኮላተፈና እየተንቀጠቀጠ በድጋሚ ነገረው። ኖኤል በመገረም ደንዝዞ ትኩር ብሎ ፍሎሬትን እየተመለከተውና እየተንቀጠቀጠ ባልተያያዙ ቃላትና በሚያሳዝን ድምፅ ከተናገረው ውስጥ ትንሿ ውብ ልጅ የሚለውን ብቻ ነበር ፍሎሬት የሰማው። አዘንክላት ብሎ ወደ ኖኤል ዞረ። ኖኤል የአይኖቹን ሽፋሽፍት ከፍ በማድረግና በረጋ መንፈስ ወዳጁን እየተመለከተ ነው። እጅግ በጣም የሚታዘንላት አይደለችምን ብሎ ጠየቀው። አባባልህ ካንጀትህ ነው አለው ፍሎሬት በምሬት። ለኔ ሳመልካትና ፈቅራት ለነበርኩት ሕይወት እንዳይሆን ለተበላሸው ምን ሊባል ነው? ገና በ35 ዓመቴ አንተም ራስህ እንደነገርከኝ የሽማግሌ መልክን አሳይቻለሁ። ለምን እንደዚህ እንደሆንኩኝ አሁን የተረዳ ይመስለኛል። ፍሎሬት እጁን በከፊል ወደ ላይ በማንሳት ሐዘኔታ ያለበት ንግግር አጉተመተመ። ፍሎሬት ታላቅ ሐዘንና ስቃይ በመላበት በጎረነነ ድምፅ ያለፉት 2 ዓመቶች ለኔ ምን ይመስሉ እንደነበረ ፈጽሞ በሐሳቡ ውስጥ ልትገምተው አትችልም። በቅናት ደብኘ ቆስያለሁ። ባስደሳች የበቀል ህልሞች ውስጥ ተጠብሻለሁ፣ ተሰቃይቻለሁ። ያሳለፍኩት የደስታ ትዝታ እየተመላለሰ እንቅልፍ አሳጥቶኛል ብሎ ከነገረው በኋላ የተንዘፈዘፈ ፊቱን በማረብ ሸፍኖ የሚያወራውን በማቋረጥ በወንበሩ ላይ ዘፋለ። ከዚያም ኖኤል ለትንሽ ጊዜ በሐዘኔታ ከተመለከተው በኋላ ረጋ ባለ ድምፅ ቢሆንም ፍጹም መጥፎ አልነበረችም። ባለፈው ጊዜ የዋህ ከመሆኗ የተነሳ ደስታንና ምቾትን ፈላጊ ነበረች። ሕይወት ለእርሷ ትልቅ ፈተና ነበር። አንተስ ብትሆን ምንም አልጠረጠርካትም ነበር አለው። በፍጹም አልጠረጠርኳትም። አፈቅራትና አመልካት ነበር። አፈቅራትና አምናት ነበር አለው በወንበሩ ላይ ቁጭ ብሎ። ኖኤል ወደ እርሱ ሄዶ እጁን በሐዘንተኛው ወዳጅ ላይ አስቀመጠ። የተወደድክ ወዳጅህ ተጠናከር። አሁንም ልጅህ ካንተ ጋር መሆኑን አስታውስ። ማን ያውቃል፣ ምናልባት ከነዚህ ቀኖች በአንደኛው የሰራችው በደሏ በአንተ ላይ ያደረሰችው የሕይወት ቀውስ ይሰማትና በመጸጸት ወደ አንተ በመመለስ ትጠይቅ ይሆናል። መጣ ነበር፣ ተመልሳ መጣ ነበራ ብሎ ኖኤል በሚጠይቅበት ጊዜ ፍሎሬት ፊቱ በቁጣ እየተንበለበለ በድንገት ከመቀመጫው ብድግ አለ። ፍሎሬት በዛሬ ቀን ይህችን አይን አውጣ ባለጌ ብሎ የጀመረውን ሳይጨርስ ኖኤል አቋርጦት በረጋ አነጋገር ተመልሳ መጣ ነበር ለምን ብሎ በድጋሚ ጠየቀው። የመጣችው ይህንን ያህል ለቁም ነገር አልነበረም ብሎ ፍሎሬት በምጸት ከነገረው በኋላ ንግግሩን በማራዘም ነገሩማ እኔን ይቅርታ በመጠየቅ ተመልሳ መጣ እንደ ቀድሞዋ ከኔና ከልጇ ጋር አብራ ለመኖር አስባ ነበር። ኖኤል ታዲያ አንተ ምን አልካት? ውጭልኝ፣ ከፊቴ ጥፊልኝ፣ እንደዚህ ነው ያልኳት። አባረርካት? ገፍትሬ አስወጥቻታለሁ። ማባረርም ነበረብኝ ካለው በኋላ ፍሎሬት በመደነቅ የወዳጁን ፈተና አይኖቹን ተመለከተ። ፍሎሬት አለው ኖኤል ኮስተር ብሎ፣ ትልቅ ስህተት ሰርተሃል። ወዴት ቦታ እንደምትሄድ ሳታውቅ ከቤት አውጥተህ በሜዳ ላይ ጣልካት። በዚህ ድርጊትህ በቅርብ ቀን ትጸጸታለህ ብዬ ብናገር እኔ ስህተተኛ አይደለሁም አለው። የፍሎሬት ከተቀመጠበት ተነስቶ 2 ጊዜ ለመናገር ከሞከረ በኋላ በብስጭት ወደ ኋላው ዞረ። ኖኤል በበኩሉ ጸጥ ብሎ ይመለከተው ነበር። ፍሎሬት እንደገና ፊቱን ሲያዞር በአንድ የውሳኔ ሐሳብ ላይ የደረሰ ይመስል ነበር። ሐዘኑ ግን በዓይኖቹ ላይ ይታይ ነበር። የቀድሞ ወዳጄ የምነግርህ ጉዳይ ስላለኝ ተቀመጥና በጽሞና አዳምጠኝ አለው ፍሎሬት። ምዕራፍ 5 ፍሎሬት የደረሰበትን አሰቃቂ የሕይወት ቀውስ እስከ ፍርድ ቀን ድረስ ለሌላ ሰው ላለመንገር ከራሱ ጋር መሐላ በገባበት ጊዜ ምስጢሩን ሊካፈለውና ከሐዘኑም ሊያጽናናው የሚችለው አንዱ ጓደኛው በሕይወት መኖሩን አያውቅም ነበር። እንደ ፍሎሬት ካለ ክብሩን የሚጠብቅና ጠንካራ ሰው የዚህ አይነቱን ታሪክ ለጓደኛው ማወያየት ቀላል አይደለም። ስለዚህም ነው እንደነዚህ አይነት ሰዎች
ወደ ፍርድ ቤት ሄደው ፍቺ ከመጠየቅ ይልቅ ለክብራቸው ሲሉ በሕይወታቸው ላይ የሚፈርዱት። አሁን ግን የሚወደውን ጓደኛውን ስላገኘ የመወያየትና የመጽናናት ፍላጎቱ እየጠነከረ መጣ። ፍሎሬት በሚስቱ ላይ የወሰደው ውሳኔ በኖኤል ዘንድ ተቀባይነት ባለማግኘቱና ሚስቱ ስትማጸነውና ስትለምነው ላለመቀበል የወሰደውን ውሳኔ ወደ ኋላ ሲያስታውሰው በራሱ ላይ በነበረው እምነት ተጠራጠረ። ባለፈው ጊዜ የሰራው ስህተት ቢያሳዝነውም ለወደፊቱ ከዚህ አይነቱ ድርጊት ለመወገድና የደረሰበትን መራራ ሐዘን በመተው የቀድሞ ሕይወቱን እንደገና ለመኖር እንዲችል በኖኤል ምክር ተስማማ። ኖኤል እንዲቀመጥና ታሪኩን እንዲሰማው ፍሎሬት ጠየቀው። ኖኤል የወዳጁ ፊት በሐዘን መሞላቱንና ቅስሙ መሰበሩን ሲመለከተው የእርሱም ልብ በሐዘን ስለተነካ ዓይኖቹን በሁለት እጆቹ ሸፍኖ በመያዝ በትልቁ ወንበር ላይ ቀስ ብሎ ተቀመጠ። ፍሎሬት ግን በመቀመጥ ፈንታ በክፍሉ ውስጥ ወዲያና ወዲህ በጸጥታ ሲራመድ ስለደረሰበት ፈተና ለመናገር የሚዘጋጅ ይመስል ነበር። ኖኤል ወዳጄ አለው ፍሎሬት ዝቅ ባለ ድምፅ እንባ እየተናነቀው። በዚህ ምድር ላይ ምስጢሬን የምናገረው ካላንተ በስተቀር ወንድም ሆነ ሴትም የለኝም። በዚህ ዓለም ላይ የቀራችሁኝ አንተና ልጄ ብቻ ናችሁ። ስለሆነም ሁለታችሁንም እፈልጋችኋለሁ። ለዚህም እግዚአብሔር የሚባል ካለ ብቸኛው ምስክሬ ራሱ እግዚአብሔር ነው ብሎ በምሬት ከነገረው በኋላ አንተ ስለ እርሷ ያለ አንዳች መጠራጠርና ጥያቄ ስለ እሷ ጥሩነቷን ለመናገር ሞከርክ። የሚታዘንላትም ናት አልክ። ለዚህም ምክንያት አለ። ከማግባቷ በፊት ስለምታውቃት ነው። ያም ከ5 ዓመት በፊት መሆኑ ነው። ጋብቻ ሰዎችን ያዳብራል ወይንም ያጨብታል ብሎ ሲነግረው እንደገና ነገሩ ስለዘገነነው ተንቀጠቀጠ። እርሷ ግን በዚህ ፈንታ ያስከተለችው ጠባይ ከእርሷ ይጠበቃል ብለህ በእውነህም ሆነ በህልምህ ፈጽሞ ልታስቡ አትችልም። ትዳር የመያዝ ደስታ ቢኖራትም ሌላ ሁለተኛ ተደራቢ ባል ምናልባትም ደግሞ በተጨማሪ ሶስተኛ ሰው ጋር የመደሰት ጠባይ ነበራት። ያ ጨካኝና ልክስክስ የሆነው ጠባይዋ ያመጣላት ነገር ቢኖር አሁን የታያትን ያን ጊዜ ግን ያልታያትን መከራና ጸጸት ነበር። ልጇንና እኔን በዚህ መጥፎ ስራዋ ለወጠችን። በዚህም ምክንያት የሞቀው ትዳራችን እንዲፈርስ ስላደረገች እኔ ለእርሷ የርህራሄ አስተያየት ሊኖረኝ አይችልም በማለት በሰፊው ተረከለት። ኖኤል በመቀመጫው ላይ እንዳለ ነቅነቅ ቢልም አንድ ቃል እንኳን አልተነፈሰም። የሚያስደስት ቧልቱና ያነጋገሩ ለዛ በእግዚአብሔር ኃይል ታፍኖ የተያዘ ይመስል ጸጥ ብሏል። ፍሎሬት ድምፁን በመጠኑ እየተንቀጠቀጠበት የእርሷ ስቃይ እኔን ሊያጽናናኝ አይችልም። ምክንያቱም እኔ ሽማግሌ አሁንም አፈቅራታለሁ። እርሷም ለ1 ዓመት ያህል አፍቅራኛለች። ኖኤል፣ ከዚህ በኋላ ሁሉም ነገር አከተመ። ይህ አሰቃቂ ድርጊቷ ላለፉት 2 ዓመቶች በገሃነም እሳት ውስጥ እንደኖርኩ አይነት እንድቆጥረው አድርገውኛል። አፍቅራኛለች ለ1 ዓመት ብሎ ነገረው። ፍሎሬት ወዲያና ወዲህ ከማለቱ ቆም ብሎ በማረብ ግንባሩን ጠረገ። ኖኤልም ያለምንም እንቅስቃሴ ጸጥ ብሎ ይመለከተዋል። ነገር ግን ያ ሁሉ ፈተናና ስቃይ ከቁጥጥሬ ውጪ በመሆን ራሴን በአደጋ ላይ እንድጥል አላሸነፈኝም። ምክንያቱም ልጃችን እንክብካቤ ማግኘት ነበረበት። ይሁን እንጂ እርሷ በሕይወት መኖሯን ማወቅም ሆነ በእኔ ላይ የፈጸመችውን በደል መስማት የለበትም በሚልበት ጊዜ በበለጠ የሚናገረው ለራሱ እንጂ ለወዳጁ አይመስልም ነበር። ተመልሳ ብትመጣ ኖሮ ለምን ያህል ጊዜ እንደምትቆይ ማወቅ አስቸጋሪ ነው በማለት ጣቶቹን ጨብጦ እያፍተለተለ መራራ ለቅሶን አሰማ። ለአንድ ወንድ ያልሆነች ሴት ለ2 ወይም ለ1 ደርዘን ወንዶች ታማኝ ልትሆን አትችልም። እንዲህ ያለው ሰው እርሷንና ቢጤዎችን ያውቃል። ኖኤል አሁንም ያለ እንቅስቃሴ ተቀምጧል። ፍሎሬት ለጥቂት ጊዜ ወዲያና ወዲህ ከተራመደ በኋላ ግን ንግግሩን ቀጠለ። እንደምታፈቅረኝ ያውቃል። አለበለዚያማ ለምን አገባች? ብትፈልግ ኖሮ አሁን እኔ ካለኝ የበለጠ ስልጣንና ሹመት ያላቸውን ልታገባቸው ትችል ነበር። እንደዚሁም ገንዘብ ብትፈልግ ኖሮ ከኔ የተሻለ ባለጸጋ ልታገባ ትችል ነበር። ይህ ሁሉ ፍላጎት ስላልነበራት በእውነት ለ1 ዓመት አፍቅራኛለች። አንተ በተፈጥሯ መጥፎ ጠባይ የላትም ነው ያልከው። እኔ ግን ሌላ ስም አልሰጣትም። ፍቅሯ ጊዜያዊና ስሜታዊ ስለሆነ ከመሞቷ በፊት ከ1 ደርዘን የበለጡ ወንዶችን ታገባ ይሆናል አለው። ኖኤል በወንበሩ ላይ እንዳለ መቅበጥበጥ መጀመሩን ፍሎሬት አላጤነም። ኖኤል፣ ድርጊቱን እስከ አወቅኩ ድረስ የነበረኝን ደስታ የመላበት ኑሮ ልታምን አትችልም።
ለአንድ ዓመት በዓለም ላይ እንደኔ ተደስቶ የኖረ ሰው ነበር ብሎ ለመናገር አስቸጋሪ ነበር። እንደዚያ ሙሉ ለሙሉ ተቋጭቶለት ሕይወቱን በጥሩ ሁኔታ የቀጨ ሰው አልነበረም። ልጃችን ተወለደ፣ የኛም ደስታ ድርብ ሆነ ሲል ሐዘን ስለተናነቀው ራሱን መቆጣጠር እስከሚችል ድረስ ከመናገር ታቀበ። ቀደም ብሎ ማንኛውም ጤናማ ሰው ሊሰራ የሚችለውን ኃይል አለኝ ብዬ ገምት ነበር። በኋላ ግን የመስራት ፍላጎቴና ኃይሌ በጥፍ አደገ። በዚህም የተነሳ ወደ ስራዬ ማልጄ ከመሄዴ በላይ የምመለሰውም ዘግይቼ ነበር። በመሆኑም በስራው ውጥረት ምክንያት ራሴን ከቤቴ አግልዬ ነበር ለማለት እችላለሁ። ከስራ ከተመለስኩ በኋላ ማታ በጽህፈት ቤቴ ውስጥ እሰራ ነበር። ይህንንም ያደረኩት ከባለቤቴና ከልጄ ላለመራቅ ነበር ብሎ በማቃሰት በእጆቹ ፊቱን ሸፈነ። በክፍሉ ውስጥ ጸጥታ እንደገና ረጭ አለ። ኖኤል ሊሰማ የቻለው የወዳጁን ኃይለኛ ትንፋሽ ብቻ ነው። ኖኤል፣ እስቲ ተመልከተው። በምድራዊ ገነት ውስጥ የምኖር ይመስለኝ ነበር። በእኔ እምነት ሰማያዊ ገነት እዚህ የነበረኝን ደስታ ሊሰጠኝ የሚችል አይመስለኝም ነው። ለዚህም ይሆናል ፈጣሪ ሊቀጣኝ የተነሳው። ሕይወቴ ደስተኛና ኑሮዬም የተሟላ ነበር። ሁሉም ግን እንደ እምቧይ ካብ በአንድ ጊዜ ተናደብኝ። በቦታው ሐዘንና ሰቀቅን ተተካ። እንደምታስታውሰው ታታሪና ትጉ ሰራተኛ ነበርኩ። ዓላማዬም በስራዬ በልጬ ለመገኘት ሆነ። እንደ መጀመሪያ አድርጌ ወሰድኩትም ምክትል ጠቅላይ አቃቤ ሕግ ሆኖ ለመሾም ነበር። ሹመቱንም እንደማገኘው እርግጠኛ ነበርኩ። በዚህ ጊዜ የገንዘብ ሚኒስቴሩ ቅሌት ተከሰተብኝ። ስለዚህ ቅሌት የሰማውና የምታስታውሰው ነገር ሳይኖር አይቀርም። እንዲያውም ብዙ ታላላቅ ባለስልጣኖች ተጋልጠውበታል፣ ቅጣታቸውንም ተቀብለውበታል። ኖኤል ባውንታ ራሱን በመነቅነቅ መልስ ሰጠው። በቅሌቱ ከተከሰሱት መካከል አልበርት ሌሴሌ የሚባል ብልህና አዋቂ ወጣት ነበረበት። እኔ ባደረኩት ጥረት ስሙ በጋዜጦች ስላልወጣ አንተ ልታውቀው አትችልም። ክሱን በማጣራበት ወቅት 3 ቀን ባልሞላ ጊዜ ውስጥ በህሊናዬ ይሄ ወጣት ከወንጀሉ ነፃ እንደነበር እርግጠኛ ሆንኩ። አብዛኞቹ ተከሳሾች ቀደም ያለ የወንጀል ልምድ ስላላቸው የማስረጃ ፍንጮች ወደ ሌሴሊ እንደሚያመለክቱ በማድረግ ከወንጀሉ ውስጥ ሊዘፍቁት ሞክረው ነበር። ሌሴል ንጹህ ሰው ነው ብዬ በተናገርኩ ጊዜ አብረውኝ ከሚሰሩት የህግ አዋቂዎች አንዳቸው እንኳን አልተቀበሉኝም ነበር። ይህም በጉዳዩ በበለጠ እንድገፋበትና እንድከራ አደረገኝ። በመጨረሻም ሌሴልን ነፃ ከማውጣቴ በተጨማሪ በተደረገው ክትትልና ምርመራ ታላላቅ የመንግስት ሹማምንት ያካሄዱት ብዝበዛ እንዲጋለጥባቸውና የቅሌት ማቅ እንዲከናነቡ ሆነ። ምንም እንኳን በምርመራው ወቅት እኔ ያደረኩት አስተዋጽኦ ከመስሪያ ቤታችን ውጭ ያሉ ሰዎች ሊያውቁት ባይችሉም ለኔ ግን ታላቅ ድል ነበር። ሌሴልም ይህንን ተገንዝቦ ያደረገልኝ ምስጋና ልቀበለው ከምችለው በላይ ነበር። ፍርድ ቤቱ በነፃ ባሰናበተው ቀን ሁለታችንም በደስታ ሰክረን ነበር ለማለት እችላለሁ። በዚህ አጋጣሚ እኔ ቤት መጥቶ እራት እንዲበላ ጋበዝኩት። ፍሎሬት መንጎራደዱን ቆም አድርጎ በግንባሩ ላይ ቸፍ ያለውን ላቡን ጠራረገና ይገርማል፣ በጣም ጥሩ የራት ግብዣ ነበር። እኔ ሚስቴና እርሱ ስለነበርን ጨዋታችንም ግሩም ነበር። እንደነገርኩ ሌሴል ብሩህ ወጣት ነው። ሚስቴ ጃኩሊንም እንደዚህ ቀን ምሽት ጥሩ አስተናጋጅና ተጫዋች ሆና አታውቅም ነበር። ከዚያ ቀደም ባሉት ወራት ዝምታንና ቁጥብነትን ታሳይ ስለነበር በዚህ ምሽት ተደስታ ሳያት እኔንም በጣም ደስ ብሎኛል። ለሚቀጥለው ቀን ለችሎት መቅረብ የነበረበት ጉዳይ ስለነበረኝ ልክ ራት እንዳለቀ ሁለቱንም ትቻቸው ወደ ጽህፈት ቤቴ ሄድኩኝ። እኔ ስራዬን በመሰራበት ወቅት አልፎ አልፎ የሁለቱ ሳቅ ይሰማኝ እንደነበር አሁን ተመልሼ ሳስታውስ ነገሩ ትዝ ይለኛል። እኔም በወይኑ መጠጥ የሞቀው ስለመሰለኝ ለራሴ ፈገግታ ሳይ ነበር። ሌሴል ከዚያ ግብዣ በኋላ አዘውትሮ ይጎበኘኝ ጀመር። እርሱ ብቸኛና ቤተሰብ የሌለው ስለነበረ ወደኛ ቤት እየመጣ ጊዜውን ማሳለፉ የሚያስደስተው መሰለኝ። የእርሱም መምጣት ባለቤቴንም አስደስቷታል። በመሆኑም የባለቤቴ መደሰት ለእኔም ሌላ ደስታ ሆነ። በመጣ ቁጥር ስላደረኩለት ከማመስገን ቦዝኖ አያውቅም። ባየኝ ቁጥር ፊቱ በደስታ ይፈካ ነበር። ከጥቂት ጊዜም በኋላ እንደ አንድ የቤተሰብ አባል አድርጌ ቆጥረው ጀመር። እንግዲህ እግዚአብሔር ያሳየ፣ እንደዚህ ያለውን ሰው እንዴት በመጥፎ ልጠረጥረው እችላለሁ? እርሱ የዘወትር ጎብኛችን ሆነ። በእኔም በኩል ስራ እጅግ እየጨመረ በመምጣቱ ጃኩሊን ለሽርሽር ለመሄድ ወደምትፈልጋቸው ቦታዎች በእኔ ምትክ እያያዛት እንዲሄድ አበረታታሁት። እንዳልኩ ምክትል አቃቤ ሕግ ለመሆን ዓላማ ስለነበረኝ በዚያ ወቅት ከእርሷ ጋር አብሬ ለመውጣት ምንም ጊዜ አልነበረኝም። በዚህ ምክንያት እኔ ጃኩሊንን እንደፈለገችው አላዝናናትም ነበር። ምንም እንኳን ከሌሴል ጋር ያላቸው ወዳጅነት እየቀጠለ ቢሄድም ጃኩሊን የበለጠ የፍቅር መልክ ታሳየኝ ነበር።
ብዙ ጊዜም ስራዬን ቀንሼ ከእርሷ ጋር እንድዝናና እንድንሸራሸር ትማጸነኝ ነበር። እኔ ግን ስራዬን ትቼ ከእርሷ ጋር ለመዝናናት እንደማልችል በመነገራት ጊዜ እንደሚከፋት ከፊቷ ላይ አይ ነበር። ሌሴል በመጣልኝ ጊዜ ሽርሽር እንዲወስዳት አድርገውም ነበር። ምን አይነት ሞኝ ነበርኩ ብሎ ፍሎሬት የለበጣ ሳቅ አሰማ። ይገርማል፣ ያ ሁሉ የሚታየኝ አሁን እኮ ነው። ሚስቴ ምን አይነት ተዋናይ ነበረች። ከሌሴል ጋር የምታደርገው ብልግና እየጨመረ በሄደ ቁጥር ምንም አይነት ጥርጣሬ በእኔ ልቦና እንዳያድር የበለጠ ፍቅር እያሳየች ነበር። ከዕለታት አንድ ቀን ከምን ጊዜውም የበዛ ስራ ስላለብኝ በብሩዬ አካባቢ ትንሽ ምግብ ቀማምሼ በስራዬ ላይ እንደምቆይና ወደ ቤት ከመምጣት እንደምዘገይ ነገርኳት። ነገር ግን ዋናውን ስራ በአጣዳፊ ከሰራሁት በኋላ የቀረው ይህንም ያህል አስቸኳይ ስላልነበረብኝ ወደ ቤቴ ተመለስኩ። ፍሎሬት እዚህ ነጥብ ላይ ሲደርስ ትንፋሹ ቁርጥ ማለት ጀመረ። የመንፈስ መረበሽም ታየበት። ኖኤልም ከፍሎሬት ሁኔታ ታሪኩ ወሳኝ ነጥብ ላይ እንደደረሰ ሊገነዘብ ቢችልም አልተናገረም፣ አልተንቀሳቀሰም። እጆቹም የወንበሩን መደገፊያዎች አጥብቀው እንደያዙ ነበሩ። ኖኤል አለው ፍሎሬት በቃላት ሊገለጽ በማይችል ድምጸት። ኖኤል በእነዚህ እጅግ ጨለማ በሆኑ 2 ዓመቶች ውስጥ በሐዘን ተሰቃየሁ። አንዳንድ ጊዜም በዚያች ዕለት ቀደም ብዬ ወደ ቤቴ ባልሄድኩኝ ማለት ላይ ደርሻለሁ። በዕለቱ መጠነኛ ዝናብ ያካፋ ነበር። ውጭው በራፍ ላይ እንደደረስኩ ድምፄን አጥፍቼ እየተሽሎኮለኩ ገባሁ። ይህን ያደረኩት ጃኩሊን ያልጠበቀችውን በማየት ድምቀትን ለመፍጠር ነበር። አይ ፈጣሪ፣ አስደነኳት እንጂ ምን ነው ባልሆነ ኖሮ ብሎ እምባ እየተናነቀው በማቃሰት በወንበሩ ላይ ዘፍ ብሎ ተቀመጠ። ወንበስ ብሎም ክንዶቹን በጉልበቶቹ ላይ አንተርሶ ራሱን በእጆቹ ያዘ። ንግግሩን ለመቀጠል ብዙ ጊዜ ቢፈጅበትም ሲጀምርና የጎረነነ ድምጹን በማስተካከል ለዘብና ረጋ ባለ ሁኔታ ቀጠለ። ወዳጄ የመኝታ ቤቴን ክፍል ኮሽታ ሳላሰማ መዝጊያውን ከፍቼ ስገባ ሁለቱም ተቃቅፈው ተኝተው ሳገኛቸው የተሰማኝን ድንጋጤ ፈጽሞ ልታውቀውም ልታልመውም አትችልም። እግዚአብሔር ከዚህ አይነቱ ጉድ ያውጣህ። የዚያ አይነቱ ግፍ ካልደረሰብህ በስተቀር የኔን ሁኔታ ሙሉ በሙሉ ልትገነዘበው አትችልም። ደጃፉን ከፍቼ እንዳየኋቸው ባጋጠመኝ ዱብዳ ምድርና ሰማዩ ስለዞረብኝ አእምሮዬን ወደ መሳት ስለደረስኩ ሰውነቴ የሰለለ ወይንም ሽባ የሆነ መሰለኝ። እነርሱም ዘለው በመነሳት ዞረው ተመለከቱኝ። ፊታቸውን ምን ብዬ ልግለጽልህ? ምናልባትም እጅ ከፍንጅ ስላያስኳቸው ከመግደሌ በፊት የተደሰትኩ መስሎ ሳይታያቸው አልቀር። አንተስ በአእምሮዬ ውስጥ ምን ይላወስ እንደነበር መገመት ትችላለህ? ልቦናዬም ሆነ አይኖቼ ድርጊቱን ሊቀበሉት አልቻሉም። ነገር ግን ወዲያው አእምሮዬ ማሰብ ስለጀመረ ሁለቱንም መግደል አለብኝ ብዬ ወደ ኋላ ተመልሼ እየተደናቀፍኩ በደረጃው ላይ አቆልቁዬ በመሮጥ ወደ ጽሕፈት ቤት ሄድኩኝ። ሆኖም እነርሱን የመግደል ምኞት አልነበረኝ። ማድረግ ይገባኛል ብዬም አላሰብኩበትም። ግን በጭንቅላቴ ውስጥ በሽጉጥ አቃጥላቸው፣ አጥፋቸው፣ ግደላቸው እያለ ይደውልብኝ ነበር። ህብረተሰቡን በመጥፎ ነገር የሚበክሉ መሞት እንደሚገባቸው ሁሉ እነዚህም በእኔ መገደል ይገባቸዋል የሚል ሐሳብ ተፈጠረብኝ። ሽጉጤን ፈልጌ ለማግኘት ጥቂት ደቂቃዎች ፈጁብኝ። ለመገደል ይጠብቁኝ ይመስል ሽጉጤን ይዤ ስመለስ ክፍሉን ባዶ አገኘሁት። ቀጥሎም በንዴት ነብዞ የነበረው አእምሮዬ እየተመለሰ በመምጣቱ በበለጠ በቁጣ ገነፈልኩ። ወደ እብደትም አመራኝ። የጮኩና የእርግማን ውርጅብኝ እያወረድኩ እነርሱን ለማግኘት ከአንዱ ክፍል ወደ ሌላው ተሯሯጥኩ። ደግነቱ ከሰራተኞቼ አንድ እንኳን አልነበሩም። ከዚያም ባርኔጣዬን እንኳን ሳላደርግ በሩጫ ወደ ውጭ ወጣሁ። እነርሱ የሄዱበታል ባልኩት መስመር ሁሉ ግራና ቀኝ ተቅበዘበዝኩ። የሚወርድብኝ ዝናብ ጭምር አይሰማኝም ነበር። እያንዳንዱ አቅጣጫ እነርሱ የሄዱበት እየመሰለኝ ተመላለስኩበት። እንዲያውም ገና ትንሽ ከመሄዴ አንድ ሰው በአጋጣሚ ልገድል ነበር። ሰውየው ደንግጦ ባይሸሽ ኖሮ አብቅቶለት ነበር።
ሽጉጤን አጥብቄ በመያዝና በኮቴ ኪስ ውስጥ አስገብቼው በሩጫ ፍለጋዬን ቀጠልኩ። ፍሎሬት በፊቱ ላይ ያቸፈቸፈውን ላብ ለመጥረግ ንግግሩን እንደገና ቆም አደረገ። ነገር ግን ሁኔታው ሁሉ ትዝ እያለው በመምጣቱ ትዝታው ከሐዘን ወደ ቁጣ እንዲለውጠው ስላደረገው ድምፁ እየከረረ መጣ። በዚያ ሌሊት ያደረኩትን ሌላውን ላስታውሰው አልቻልኩም። ብቻ በፊቴ ላይ ይወርድ የነበረውን ዝናብና ያለ ዓላማ ወዳገኘሁበት አቅጣጫ በኃይል ገሰግስ እንደነበር አስታውሳለሁ። ቀጥሎም በመርከብ መቆሚያ አካባቢ መድረሴንና ጥቂት ቡና ቤቶች መመልከቴን አስታውሳለሁ። በተዘዋዋሪ ፖሊሶች ለብዙ ጊዜ እንድቆም ተደርጌ የመታወቂያ ወረቀቴን ሳሳያቸው የተወኝ ይመስለኛል። ከዚያ በኋላ ኮሽታ እንኳን ሳላሰማ እንደዚሁ ስንጦሎጦል ሰማይ ወገግ አለ። የፀሐይ ብርሃን እየፈነጠቀ ሲመጣ የኔም ሰውነት ተረጋጋ። የቤቴን መስመር ይዤ ጥቂት እንደተጓዝኩ አንድ ሰረገላ አገኘሁ። በጉዞዬ ላይ ራሴን ሙሉ በሙሉ ለመቆጣጠር እንደቻልኩ ተሰማኝ። በሰረገላው ውስጥ በነበርኩበት ጊዜ እንቅልፍ አንጎላሽቶኝ እንደነበር አስታውሳለሁ። የደረሰውን ሁኔታ እንደ ገለልተኛ ሰው ሆኜ ተመለከትኩትም። ከአንድ ውሳኔም ላይ ደረስኩኝ። ያም ውሳኔ ቀሪውን የህይወት ዘመኔን በበቀል ላይ ለማሳለፍ ነበር። እስከ መጨረሻው ተከታትዬና አድኜ ሁለቱንም እገላቸዋለሁ። ደናውንም ከዛሬ ጀምሮ ጥበብ በተሞላበት ዘዴ ጀምራለሁ አልኩኝ ለራሴ። አቤት እንደደረስኩ የለበስኩት ልብስ ርሷል። ከረባቴ የት እንደወደቀ አላውቅም። ምናልባትም ቀድጄ ወርውሬው ይሆናል። ሮዝ በአዳራሹ ውስጥ አገኘችልኝ። ሆኖም እንደዚያ ሆኜ ስታየኝ ምንም ጥያቄ አለማቅረቡ አስደንቆኛል። ከአዳራሹ ወጥቼ ወደ መኝታ ቤቴ በመሄድ ገላዬን ታጥቤ ካሉልኝ ልብሶች መካከል በጣም ውቡን መርጬ ለበስኩት። ላልተወሰኑ ቀኖች ስራ እንደማልገባ መልእክት ልኬ ሽጉጤን በመያዝ እነዚያን ወንጀለኞች ፍለጋዬን ተያዝኩት። ቀኑን ሙሉ ለሴላ አዘውትሮ የሚሄድባቸውን ቡና ቤቶችና ክበቦች ሁሉ አዳረስኩ። ፊት ለፊት ካልተገናኘን በስተቀር በእነዚያ ቦታዎች ባገኘው እርሱም ብቻ ነጥዬ መግደል አልወሰንኩም። እቅዴ እርሱ በሚሄድበት ቦታ ሁሉ በመከታተል ጃኩሊንን ያስቀመጠበት ቦታ በመድረስ ሁለቱንም ሕይወታቸውን ለማጥፋት ነበር። አንድ ሰው እንኳን አየሁት የሚል ሰው አጣሁ። እኔም ሲመሻሽ እጅግ በጣም ተበሳጭቼና አዝኜ ወደ ቤቴ ተመለስኩ። ከሌሊቱ አብዛኛውን ጊዜ በጽሕፈት ቤት ውስጥ ተቀምጬ ሁለቱንም በአንድነት እንዴት አድርጌ እንደምገላቸው ሳስብና ሳውጠነጥን፣ እንደዚያም የተሻለ ይሆናል ያልኩትን ዘዴ ሳውጣና ሳወርድ አሳለፍኩ። ከጥይቴ አንዷ እንኳን በከንቱ እንድትተኮስ አልፈለኩም። በጣም ጥሩ ይሆናል ብዬ ያሰብኩትን እንደተኙ አግኝቻቸው በመቀስቀስ የእያንዳንዳቸውን ጉሮሮ በግራና በቀኝ እጄ ጨምድጄ አንቄ ለመግደል ነበር። በዚህም ምኞቴ ቋመጥኩ። በሐሳቤ ሁለቱንም በጣቶቼ እያፍረጠረጥኩ ሕይወታቸው እስኪያልፍ ድረስ አንጋጠው እያዩኝና ምህረት እንዳደርግላቸው እየተማጸኑኝ ስገላቸው ስለታየኝ ልቤ በደስታ ረክቷል። በማግስቱ ወደ ማምሻው ላይ ከነበርኩበት ክፍል እንደገና ለፍለጋ ስወጣ ሮዝን ውጭ አገኘኋት። እንደገመትኩትም የምትጠብቀው እኔን ነበር። ልጁን በክንዶቿ አቅፋ ይዘዋለች ብሎ ድምፁ እንደገና ተያያዘበት። ለመናገር የፈለገውም እጅግ አሰቃቂ ይመስል ነበር። በመጨረሻም በደከመና ባልተስተካከለ ድምፅ ኖኤል፣ እስከዚያ ጊዜ ድረስ ሐዘን አልተሰማኝም። የኔ አይነት ብሶት እንዳጋጠመው ሰው ሕሊናዬን ብሶትም የማደርገውን በትክክል አውቀው ነበር። ቁጣዬ ለመብል የነበረኝን የጋለ ምኞት ሌላ እንዳስብ አላደረገኝም። ልጁ ከእርሷ የተገኘ በመሆኑ ለመግደል ለሰኮንዶች ብልጭ አለብኝ ብሎ ንግግሩን ለመቀጠል ስላልቻለ አቆመ። ኖኤል የሰውነቱን መንቀጥቀጥ መቆጣጠር ቢያቅተውም ፊቱን ሸፍኖ ይዟል። ንግግሩን ለመስማቱ ግን ምንም አይነት ምልክት አላሳየም። ኖኤል ኖኤል ብሎ ፍሎሬት በከፊል ቀሰቀሰው። አስተሳሰቤ እውነት ቢሆንማ ኑሮ ወይ እዚያው ሞታለሁ የሚል እምነት ነበረኝ፣ ወደዚያው ሞታለሁ የሚል እምነት ነበረኝ። ነገር ግን ለመጀመሪያ ጊዜ ምን እንዳጣሁ ለይቼ ለማወቅ ቻልኩ። እየተንገዳገድኩ ወደ መኝታ ቤቴ ተመለስኩ። ሰውነቴ ዝሎ ከመውደቄ በፊት እንደምንም ብዬ መዝጊያውን ቆለፍኩት። ነፍሴን አውቄ በተነሳው ጊዜ በመስኮቱ ጭላንጭል ውስጥ ብርሃን ፈንጥቆ ገብቷል። በአልጋዬም ላይ አግዳሚ ተኝቼ ነበር። ከዚያ ጊዜ ጀምሮ ላለፉት 2 ዓመቶች ስቃይ አልቆመም። በተለይ ሁኔታው በተከሰተበት ሰሞን ገጥሞኝ የነበረውን ችግር ልነግርህ አልሞክርም። ነገሩ ሁሉ ተቃወሰብኝ። መብላት፣ መጠጣት ወይንም መተኛት አልቻልኩም። በጠረጴዛዬ ላይ ያስቀመጥኩትን ሽጉጥ ራሴን ለመግደል 12 ጊዜ ያህል አነሳሁት። ነገር ግን ስለ ሕፃኑ ልጅ ያለኝን ፍቅር በራሴ ላይ እርምጃ እንዳልወስድ አደረገኝ። ቆራጦኜ ራሴን ባለማጥፋቴ አስለቅሶኛል።
ጃኩሊን ሙሉ በሙሉ የሰውነቴ ክፍል የመወዳትና የማፈቅራት ስለነበረች ከእርሷ ተለይቼ እንዴት ልኖር እንደምችል አልታያለኝ። በመጨረሻም የሚቀጥለው ሕይወቴ የፈለገውን ያህል የሚቀፍ የሚያሳዝን የሚሰለችና ባዶ እንደሚሆን ባውቅም ለሕፃኑ ስል መቆየቴ መረጥኩ። በዚህም ውሳኔ መሠረት ሽጉጤን በሳጥን ውስጥ አስገብቼ ቆለፍኩበት። የጃኩሊንን ፎቶግራፎችና ደብዳቤዎች አንድ ባንድ እያወጣሁ የእሳቱ ወላፈን ጣቶቼን እስኪለበልበኝ ድረስ አቃጠልኩት። ከዚህ በኋላ ነበር ኑሮዬን እንደገና የቀጠልኩት። ከአንድ ነገር እንደሚሸሽ ሰው አይነት እኔም ከትዝታ ለመሸሽ ራሴን በሥራ ጠመድኩ። በትጋት መስራቴንም ቀጠልኩ። የሚታየኝ ሁሉ በሥራዬ ውጤታማ መሆንን ነበር ብሎ ሐዘን የሞላበትን ሳቅ አሰምቶ ንግግሩን ጨረሰ። ቀጥሎም የገረጣና በሐዘን የተዋጠ ፊቱንና ደም የለሽ ዓይኖቹን በወንበሩ ላይ በተቀመጠው ጓደኛው ላይ ተክሎ አሁን እንግዲህ እጅግ ሊታዘንልን የሚገባን ማናችን እኔስ ወይስ እሷ ብሎ ጠየቀው።